አራስ ቤት እኔ ብዬ ማስበው ምንድነው ጊፍት ናት የተሰጠችን ሰዓት ጊፍት ናት ብዬ ነው ማስበው እና ብዙ ሰዎች በዛ ሰዓት ዲፕረስ ሊሆኑ ይችላሉ ምክንያቱም በቤት ነው የሚቀመጡት ይሄ ሁሉ ያሳለፉት ነገር አለ ዓለም ጥሏቸው ይሄደ ይመስላቸዋል ብዙ ነገር ያመለጣል ሶሻል ሚዲያ ላይ ብዙ ነገር አሁን ታይም ይኖርሻል ጓደኛሽ የሚሆነው ስልክሽ ነው በቃ ቀን ሙሉ ስክሮል ስታረጊ ትያለሽ በቃ ሌሎቹ የሆነ ነገር ሲሰሩ ምን ሲሉ እኔ ብቻ ቀረሁኝ በቃ ተምሬ ለዚህ ነው ልጅ ለማሳደግ ነው የሚል ነገር ይመጣል በጣም ብዙ ታይም ስለሚኖርሽ ሐሳቦች ይመጡብሻል ልክ ነው ግን አንቺ ያንን ታይም እንዴት ልጠቀመው የሚለው ነገር በጣም ወሳኝ ነገር ነው እንደውም በቃ ጊፍት ኦፍ ታይም ነው ብዬ ነው ሁሌ ማስበውና አራሶችን ምን ተመክሪያለሽ ብትይ ያችን ታይም ተጠቀሙባት በቃ በትዳርና በፍቅር ግንኙነት ዙሪያ በመትሰራቸው አስተማሪ ቪዲዮዎች እንዲሁም በመትሰጣቸው ጠቃሚ ቲፖች ብዙ ሺዎችን መጥቀም የቻለችው ቤተል ደረጀ የዛሬ እንግዳችን ናት ስለ ትዳር ብዙ የሚጠቅሙ ሐሳቦችን አንስተናል አብራችሁን ቆዩ እንኳን ደህና መጣሽ ቤተል እንኳን ደህና ቆየሽኝ ራስን ከማስተዋወቅን ጀምረና ቤተል ማናት ያው ይሄን ፖድካስት የሚያዩ ሰዎች ማያውቁሽ ይኖራሉ የሚያውቁሽም ደግሞ ይኖራሉ ግን ለሁሉም ግልጽ ለማድረግ ያህል ቤተል ማናት በመጀመሪያ አክብራችሁ ስለጠራችሁኝ አመሰግናለሁ ስሜ ቤተል ደረጀ ይባላል ባለ ትዳርና የሁለት ልጆች እናት ነኝ የተማርኩት ደግሞ 5 ኪሎ ኢንጂነሪንግ መጀመሪያ ዲግሪን ይዣለሁ ክርስቲያን ካውንስሊንግ ላይ ደግሞ የተማርኩ ነው ባይዘይ በጣም ብዙ ሰዎች የሚጠቅም ኮንተንት ነው የምታነሹ ማለት በዛ ኮንተንት ሴት ሆኖ አለመነካት አይቻልም ብዙ ጊዜ ስታወሪ ራሱ እንደዚህ አይነት ስሜት እየተሰማሽ ነው ብዙ እንዴት ነው የሚጠጋ አይነት ነገሮችን የምታነሹና የእውነት አታቋጭ በደንብ ሁሉ ጊዜ እንቀጥይበት ለማለት ፈልጋለሁ ብዙዎች ይጠቀማሉ ብዬ ስለማስብ ነው ያውኛ ካውንስሊንግ ላይ ስለሆነ የምንሰራው ብዙ ክፍተቱን እናያዋለን ብዙ የተሰራ ይመስላል ግን አልተሰራም ጭራሽ የተነካ ዘርፍ አይደለምና አሁን ደግሞ በትምህርት እያጠናከርሽው ነው በደንብ አሻራሽን ጥለሽ የምታልፊ ሰው እንደሆንሽ እርግጠኛ ነኝ ቴንኪው አመሰግናለሁ እውነትሽን ነው ብዙ ሴቶች አሉኮ እንደኔ የሚያስቡም አሉ በዛ መንገድ የሚያልፉ ሴቶች አሉ ግን አንድ ሰው ኢንካሬጅ ቢያደርጋቸው ደግሞ የተሻለ ነገር የተሻለ ቦታ የሚደርሱ ሴቶች አሉና አንድ ሰው እንኳን ከጠቀመ ብዬ ነው የጀመርኩት የነበረው እንግዲህ ብዙ ሰው ጠቅሟል ብዬ አስባለሁ እንግዲህ በደንብ በትዳር ምን ያህል አመት ቆየሽ ባለቤቴ ጋር ከተዋወቅን አሁን 12 አመት ሆኖናል ግን በትዳር ደግሞ ከአንድ ወር በኋላ 7 አመት ይሆነናል 7 አመት ከ5 አመት በታች ትዳር ላይ በጣም ብዙ ቻሌንጅ አለው ይባላል አይደለ ይባላል እና እንዴት ነበር ላይክ የ7 አመት ጉዟቸው እንዴት ነበር ያው ኤክስፔክት እንዳረግሽው አይሆንም ብዙ ጊዜ በጣም እኔ ያው እግዚአብሔር ትዳሪን ባርኮልኛል ብዬ ነው ማስበው እግዚአብሔርን በጣም የሚፈራ በጣም የሚያከብረኝ የሚወደኝ ባል ይሰጠኝ ግን ምንም እንትን ብትዘጋጂ ውስጡ ስገቢና ኤክስፒሪየንስ ታረጊው ደግሞ የተለየ ነው ከፈጣጠራችን ጀምሮ የተለየ ስለሆነ ወንድና ሴት ያው ቻሌንጅም አለው ደስ የሚል ሞመንት አለው በዛ ውስጥ እያደግሽበት ትመጫለሽ አንቺ ትዳር ኤክስፔክት እንዳረክሹ ነበር አሁን ብዙ ሰዎች ትዳርን ከማግባታቸው በፊት ወደ ትዳር ከመግባታቸው በፊት የሆነ አይነት ኤክስፔክቴሽን ይኖራቸዋል ከዛ ወደ ትዳር ሲጋቡ ደግሞ ሌላ ሆኖ ነው የሚያገኙትና ያንቺ ኤክስፔክቴሽን እንዴት ነበር ከዛስ በኋላ እንዴት አገኘሹ ትዳርን ያው እንዳብዛኞቻችን ስናድግም ብዙ ቦታ ዓለም የሚያስተማርን ብዙ ነገር ይኖራል ስለ ትዳር ያለሽ አስተሳሰብ ይኖርሻልና ልክ ስትገቢ ደግሞ እንደጠበቅሽው ላይሆን ይችላል ኦኬ ይሄ ነገር እንደዚህ ነው እንዴ የምትይበት ብዙ አጋጣሚ ይፈጠራል በደንብ እና በቃ ቪዲዮቼ ላይ ካየሽ እንግዲህ አግብቼ ረፍላልሽ ላልሽ ቲቪ የሰራሁት ቪዲዮ አለ በጣም ብዙ ሰው ነው የተነካው በሱና ያው እረፍት እንዳልሆነ ገብቶኛል እረፍት ሳይሆን ስራ ያለበት ቦታ እንደሆነ የሁለቱም ኃላፊነት እንደሆነ ግን ከሰራሽበት ደግሞ በጣም መልካም ፍሬ የምታዩበት ነገር እንደሆነ ነው የገባኝ ከማግባትሽ በፊት የቅድመ ጋብቻ ትምህርት የመውሰድ እድሉ ነበርሽ አዎ ነበረኝ ማገለግልበት ቤተክርስቲያን የጋብቻ ትምህርት ተብሎ ከመጽሐፍ ቅዱስ አንፃር ጋብቻ ምንድነው ጋብቻ ለምን ተፈጠረ ባል ምንድነው ኃላፊነቱ ሚስት ምንድነው ኃላፊነቷ ከኔ ምን ይጠበቃል እንደውም የዛኔ ነው ብዙ ማይንድ ሴት የተቀየረው እሱ ትምህርት ላይ በደንብ ተዘጋጅተንበታል
ቀስ ብለን ተምረናል ሁለታችንም ቁጭ ብለን የተማርነው እና በቃ ጋብቻ የህንድ ፊልም እንዳልሆነ ሪያሊቲው ትሮጥ ስትከተላት እንደሚል እንደዛ እንዳልሆነ እና የምር የሚሰራበት ነገር እንዳለ ከማግባትሽ በፊት ብዙ ነገሮች ማየት እንዳለብሽ የምታገቢበት ምክንያት ምንድነው የሚለውን ነገር ምክንያቱም ብዙ ሰው በጣም በብዙ ምክንያት ይጋባል ትዳር ይመሰርታልና እነሱን ቀድመን ተዘጋጅተን ኤክስፔክቴሽናችንን በደንብ አስተካክለን የገባ ነው የነበረው እና ጠቅሞኛል በጣም እሱ ምን ያህል ጊዜ ነው የሚሰጠው ትምህርቱ እንደ እንትኑ እስከ 6 ወር ድረስ እስከ 6 ወር በሳምንት ነው በወር ነው እንዴት ነበር በሳምንት አንድ ቀን ይሄዳችሁ ለ6 ወር ተማራችሁ ማለት ነው በጣም ኮሚትመንትም ይፈልጋል ስለ ነገሩ ለማወቅ በጣም ፓሽኔት ሆነሽ ማቴጂ ከሆነ በጣም ከባድ ነው ብዬ አስባለሁ ብዙ ሰዎች ተምረውም እንዳልተማረ ሰው ስለሚኖሩ ማለት ነው በዛ ማለም የሚፈርስ ግንኙነት ይኖራል እየተማሩ በደንብ ራሳቸውን ስለሚያዩበት ይመስለኛል ስለዚህ ይሄ ትምህርት በደንብ ጠቅሞናል ብለሽ ታስቢያለሽ አሁን ላይ ግን እንደሚታየው አሁን ለመማከርም ሰዎች ሲመጡኛ ጋራ እጠይቃለሁ የመጀመሪያ ጥያቄ ምንድነው ከመጋባታችሁ በፊት የቅድመ ጋብቻ ትምህርት ወስዳችሁ ነበር ወይ ብዬ እጠይቃለሁና አብዛኞቹኛ ጋር ከሚመጡ ከስተመሮቻችን ወይም ክላይንቶቻችን ውስጥ 99% ልልሽ ይችላልሁኝ ያልወሰዱ ሰዎች ናቸውና መውሰድ ምን ያህል ቫልዩ እንዳለው በደንብ የተረዳሁበት ነገር ነውና አይ ቲንክ እናንተም ትዳር ላይ የሰራው ይሄ ነገር ይመስለኛል ለ6 ወር አንድን ትምህርት መማር ማለት ያን ነገር ማስተር ያረክሹ ነው ያወቅሹ ነው ሪስኩን ታውቂዋለሽ ጥቅሙን ታውቂያለሽ ከዛ በስነስርዓት ሃንድል ካላረክሹ ደግሞ ምን አይነት ጉዳት እንደሚያመጣ በደንብ ፊገር አውት የማድረጊያ ጊዜ ነው ብዬ አስባለሁ እና መርዘሙን በራሱ ደግሞ በጣም ጥሩ ነው ብዬ አስባለሁ ስለዚህ ሰዎች በሃይማኖት የሚሰጠውን የትዳር ትምህርት ቢወስዱ አሪፍ ነው በጣም አሪፍ ነው ምክንያቱም የትዳር መስራቹ ዋናው ራሱ እግዚአብሔር ነው አይደለ ስለዚህ እሱ የሰጠሽን ማኑዋል በደም ተረድተሹ ምን ይጠበቃል ምን ማድረግ አለበት ትዳር ተቋም ነው ብለናል አይደለ ተቋም እስከሆነ ድረስ ደግሞ እንዴት ነው ፈንክሽን የሚያደርገው ያ ነገር የሚሉም በደም ካወቅሽበት ያ ብዙ ጊዜ ዲስአፖይንትመንት የሚያመጣው ሮንግ የሆነ ኤክስፔክቴሽን ነው ስለዚህ በሱ በደንብ አርገሽ ተዘጋጅተሽ ነው የምትገቢው ስትገቢ እኮ ደሴም አይደለም ጀስት ለመዘጋጀት ነው ይሄም ትምህርት የሚያስፈልገው ስትገቢ ደግሞ ራሱን የቻለ ነገር ነው ነው የሆነ ትምህርት ተማሪውና ልክ አሁን ዲግሪ ማስተርስ ምናምን ስንማር ትምህርቱ ዕውቀቱ አለን ከዛ ግን ኤክስፒሪየንስ ማድረጉ የተለየ ነገር ነው ራሱን ችሎ የሚፈታተንሽ ነገር አለ አሁን እዛ ጋር ስንማር ይቅርታ አድርጉ ወይም ሰሚት አድርጉ ልንባል እንችላለን ግን ትዳር ውስጥ ገብተሽ ሰሚት ለማድረግ ግን ከኢጎሽ ጋር ለመታገል ሰፊ ሜዳ ነው የሚጠብቅሽና ኤክስፒሪየንስ ማድረጉ ሌላ ነገር ነው አውቆ ደግሞ መገኘቱም ሌላ ነገር ነው ሁለቱ በጣም ዲፈረንት ነገር ስለሆነ ነው እኔ በራሴ ኤክስፒሪየንስ እኔና ባለቤቴ ከመጋባታችን በፊት ተምረን ነበረ የጋብቻ ትምህርትና የሆነ ነገር ላይ ስስት እስቲ ማስታወሻ ደብተርሽን ገለጥ አድርጊው ይለኛልና የምር እሱ ኦሬዲ በደንብ ማስተር አድርጎታልና ስህተቴን አገኘዋለሁ እኔ ደግሞ መጽሐፍ ሞድ ሰው ስለሆንኩኝ ስንማር እያንዳንዷን ነገር ጽፌያታለሁ አለሽ ማስታወሻ ደብተሯ ከተጋባን 5 አመት ይሆነናል በእነዚህ 5 አመታቶች ውስጥ የሆነ ነገር ስስት እስቲ ያንን ማስታወሻ ደብተር ቼክ አድርጊ እባላለሁኝና የእውነት በጣም ላይክ ሪፈር የምታርጊበት ነገር መገኘቱ በራሱ በጣም የሚጠቅም ነገር ነውና በጣም ሰዎች በልምድ የሚገባበት ነገር አድርገው ባያስቡት ብዬ አስባለሁ አይ በልምድ አይደለም እንዳልሹ ነው እኔ ራሱ ያንቺ ነገር አደርጋለሁ ገብቼ ታደርጊያለሽ የተማርነው እንደዚህ አልነበር ምንድነው የተማርነው ይሄ ነገር ብዬ ሄጂ ደብተሪን እንትን እለዋለሁ በደንብ በቃ ይረዳሻል ዋናው ማይንድ ሴት ነው አስተሳሰብ ነው ትዳር ላይ ስትገቢና እውነት ነው እሱም በደንብ ዝግጅት ማድረግ ይጠቅማል ያቀልልሻል ቻሌንጁን ፌስ ታደርጊው ይቀልልሻል ነገሮችን በደንብ ስለ ትዳር ዴፊኒሽን እንምጣና ትዳር ምንድነው ባንቺ ዴፊኒሽን ትዳር ምንድነው እሺ ትዳር ሰፊ ነገር ነው በእርግጥ ግን ያው የእግዚአብሔር ስጦታ ነው ብያምናለሁ እግዚአብሔር የሰጠን ነገር ነው ከሰራንበት ደግሞ በጣም መልካም ፍሬ የምናይበት ማንነታችን የሚፈተሽበት ቦታ ነው እና ባልና ሚስት ደግሞ በአካልም በመንፈስም አንድ የሚሆንበት ቦታ ነው ትዳር ማለት እና ያው ቃሉ የሚፈጸምበት ምንባዛበት ፍሬዎች ምን ልጆችን የምናገኝበት
ትልቅ ብሌሲንግ ነው ከእግዚአብሔር የተሰጠን በረከት ነው ብዬ ነው ማምነው። ኦኬ አሁን እንትን ስትዘረዝሪው በአካልም በመንፈስም አንድም የሆኑበት ቦታ አልሽና ትንሽ ብታብራሪያት። እሺ ያው ትዳር በቃል ኪዳን በመናደርግበት ሰዓት በሰውም ፊት በእግዚአብሔርም ፊት በመላእክትም ፊት ነው የምናደርገው አይደለ? ስለዚህ ኦሬዲ ባልና አንቺና ባልሽ አሁን ልክ ስትጋቡ የቃል ኪዳና ስትፈጽሙ በመንፈሳዊ ዓለምም በእግዚአብሔር ዘንድም አንድ ሆናችኋል ማለት ነው። ኦኬ በአካልም ደግሞ ሲባል ደግሞ ያው ኢንቲሜሲ አለ አንድ ላይ ማሳለፈው አለ እና ከዚህ በኋላ አትለያዩም። ያው ቤተሰቡን ይተዋል ከሚስቱም ጋር ይጣበቃል እንደሚለው ማለት ነው። አንድ ምትሆን ከዚህ በኋላ እኔ የሚባለው ነገር ይጠፋል። ብዙ እንደውም ሰርጎች ላይ ካየሽ አንድ የምትሰራ ድራማ አለች። 2 ሻማ ነበሩ፣ 2 ሻሞች አሉ። ያጠፉትና ያበሩታል። መጀመሪያ አንድ አለ አንዱን ያበሩትና ከዛ ያጠፋዋታል። ስለዚህ ከዚህ በኋላ የነበረን የራሳችን ላይፍ የለም አብቅቷል። ከዚህ በኋላ አንድ ነን። ስለዚህ ሁሉ ነገር እኔ ይቀርና እኛ ይሆናል ማለት ነው። ስለዚህ እንደዛ ነው ያምናለሁ። ኦኬ ብዙ ትዳር ውስጥ ግጭት የሚፈጠር ነገር ነው ብዬ ማምነው ነገር ነውና ባል የራሱን ኃላፊነት ሳያቅ ሲቀር ሚስትም የራሷን ኃላፊነት ሳታቅ ስትቀር ወይም ደግሞ ሮላቸውን ሲቀያየሩ በጣም ብዙ ኬዞች ላይ አሁን ላይ እያየን ያለው ችግር ነውና ከባል እንጀምርና የባል ኃላፊነት ምንድነው? እሺ ያው ዋና መሰረታችን እንግዲህ ሪፈረንሳችን መጽሐፍ ቅዱስ ነው አይደለ? እና ባል እንዲወድ ሚስቱን እንዲወድ ከፍቅር ነው ሁሉ ነገር ከፍቅር ነው የሚጀምረው አይደለ? አንድን ሰው ከወደድሽው ምንም ነገር ታደርጊለታለሽ ለዛ። ስለዚህ ባል ሚስቱን እንዲወድ ተነግሮታል። ለቤቱ ፕሮቫይድ እንዲያደርግ በቃ ከፍቅር ሲመነጭ ነው ሁሉም ነገር ተያይዞ ይመጣል። ከዛ ቀጥሎ ያሉት ነገሮች ተያይዞ ይመጡ ናቸው። ሰፖርት እንዲያደርጋት ለቤቱ ጥላ እንዲሆን መንፈሳዊም ጥላ እንዲሆን ለልጆቹ ኢቨን አባት ያለበትና የሌለበት ቤት ካየሽ ልጆቹ ላይ ኢቨን ተጽዕኖ አለው በደንብ። እና አባት ጥላ ነው ከለላ ነው ለሚስቱም ከለላ ነው። እና ክርስቶስ ቤተክርስቲያን እንደወደዳት ውደዳት ተብሏልና ምን አይነት የፍቅር ጥግ እንደሆነ አስቢው እንግዲህ ራስሽን ራሱን አሳልፎ እስከ መስጠት ነው። እና ባል እንደዛ ነው የተሰጠው ኃላፊነት። በዛ ላይ ደግሞ ራስን አሳልፎ የመስጠት ፍቅር ብለን ስንል በዛ ውስጥ ሚስቱን እንዲወዳት እንዲያሻሽላት ለምሳሌ ሲያገባት ሜቢ ዲግሪ ብቻ ከነበራት እያሳደገች እንድትሄድ ወይም ደግሞ በልጆችም ሊሆን ይችላል ብቻ ከነበረችበት የሆነ ስቴፕ ፈቀቅ ብላ መገኘት መቻል አለባትና ብዙ ጊዜ ይጋቡና ባልና ሚስቶች ባል ሚስቱን በጣም ይሄ ነርቸሪንግ አይሆንም በደንብ እንዴት ነው አይዛትም ወይም አይጠብቃትም። ሚስትን ትዳር እንደተመቻት ለማወቅ ነው ትዳሩ አሪፍ መሆኑን ለማወቅ ሚስቱን ተመልከት ይባላልና ሚስቱ ስትታይ ልክ ሲጋቡ ከነበረው የተሻለ ኢንቫይሮንመንት ላይ መገኘት ስትችል ማለት ነው። ስለዚህ በማሻሻል ፍቅር ሲወዳት ራስን በመስጠት የራስን ነገር በመተው ሲወዳት የራሱን ኃላፊነት ተወጥቷል ብለን ማለት እንችላለን። አሁን አጋፔ ፍቅር የተለያየ አይነት ፍቅሮች እንዳሉ ታውቂያለሽ እርግጠኛ ነኝ። እና በአጋፔ ፍቅር ነው እንዲወዳት እግዚአብሔር እኛን በወደደበት አጋፔ ፍቅር ማለት ደግሞ በምንም ሁኔታ ላይ ያልተመሰረተ ፍቅር ማለት ነው። ስለዚህ ሚስቱ በምንም ነገር ውስጥ አለፈች። ስፔሻሊ አሁን ትዳሮች እንትን የሚሉት ልጅ ከመጣ በኋላ ፊዚካሊ ትቀየራለች፣ ኢሞሽናሊ ትቀየራለች። በቃ አንድ ላይ ስትኖሪ ብዙ ነገሮች ሊፈጠሩ ይችላሉና ሁኔታዎች ሲቀያየሩ እሱ ይቀያየራል ወይ ነው ወይስ በአጋፔ ነው የወደዳት? እንዲወዳት የታዘዘው በአጋፔ ፍቅር ነው ምንም ሁኔታ ላይ ሳይመሰረት ማለት ነው። ስለዚህ አንቺ እንዳልሽው በቃ ነርቸር እያደረገ ሰፖርት እያደረገ ኢንካሬጅ እያደረገ እንዲያኖራት ነው የታዘዘው ማለት ነው። ግን ምጠይቅሽ ጥያቄ አሁን ብዙ ሰዎች እኔን የሚጠይቁኝ ነውና የባል ኃላፊነት ቢያውን ሴሽኖች ውስጥም በመዘራዘርበት ጊዜ ይሄንን ማድረግ ይቻላል ብሎ ይጠይቁኛል። እሺ የሚከብዳል ነው እንደዚህ ሚስትም ወደድ ይቻላል ወይ ብሎ ይጠይቁኛል። አዎ ለምን አይቻልም? ይሄን እኮ ልሽ ቀድመሽ አሁን ከጋብቻ በፊት የምታገቢውን ሰው ማወቅ አለብሽ አይደለ?
ዝም ብሎ ለሆነ በተለያየ ምክንያት ብዬሻለሁ አሁን ጋብቻ በብዙ ምክንያት ይመሰረታል ለምሳሌ ፋይናንሻሊ ስቴብል ለመሆን ሊመሰርቱት ይችላሉ የሷን ቤተሰብ እኮ የግድ እሱ አይደለም ሀብታም ሆነ ያለበት የሷንም ገንዘብ ፈልጎ ሊያገባት ይችላል ወይ ደግሞ ሴትም ደግሞ ቆም የቀረው ብላ እድሜዋ ሲሄድባት ከቤተሰብ ግፊት ከጓደኛ ግፊት ከብዙ ነገሮች ጋብቻ ሊመሰረት ይችላል ሮንግ ከሆኑ ምክንያቶች ማለት ነው ግን መጀመሪያ በእጮኝነት ዘመን ግን እጮኛም እኮ ስትመርጪ መስፈርት ሊኖረው ይገባል አይደለ እንደዛ መርጦ ከተጋቡ በኋላ ለመውደድ ለምን ይከብደዋል ብለሽ ታስቢያለሽ አይከብደውም ኦኬ አይደለ የተወደደ ሰው ደግሞ መውደድ የሚከብደው አይመስለኝም ሲጀመርም ችግር አለ ማለት ነው ያንን ማረክ ከከበደ ወደ ኋላ አስተዳደግ ላይ ያለ ችግር ሊኖር ይችላል ኦር ደግሞ ያኖረበት ኢንቫይሮንመንት ላይ ያለ ችግር ስላለ ሊሆን ይችላል በዚህ አይነት ፍቅር ሚስቱን መውደድ ያልቻለው ኦኬ እሺ የሚስት ኃላፊነትስ ምንድነው የሚስት ኃላፊነት እንግዲህ ያው ገና ስንጀምር ረዳት ናት ሚስት አይደለ ረዳት ማለት ደግሞ ብዙ ሰው ረዳትነትን ወይ ሰብሚት ማድረግን እንደመጨቆን ሊያየው ይችላል ግን ረዳትነት ማለት የእግዚአብሔር ስራ ነው ሄልፐር ማለት ነው እና ረዳት ማለት በጣም ትልቅ ጥንካሬ የሚጠይቅ ነገር ነው ስለዚህ ሚስት ለባሏ ረዳት ናት ሰብሚት ታደርጋለች ልጆቿን ትንከባከባለች ቤቷን ትጠብቃለች እንደውም ሰነፍ ሴት ቤቷን በገዛጇ ታፈርሰዋለች ይላልና ቤትሽን የመገንባትም ግንቡን አይደለም ብልሽ ቤትሽን አይደለም ቤትሽን የመገንባትም የማፍረስም ስራ ለሚስት ነው የተሰጠው እና ምን ያህል ፓወርፉል እንደሆነች አስቢ ትልቅ ኃላፊነት ነው የተሰጣት ከዛ ውጪ ሁለቱም መዋደድ አለባቸው መውደድ አለባት የሚወዳትን ሰው ደግሞ ማክበርና መገዛት አይከብዳትም ኦኬ ብዙ ሚስቶች የሚቸገሩበት ነገር ነው ያስባሉኝና አሁን ብዙ ጊዜ እዚህም ላይ ስናወራው ቀለል አድርገን ስለምናወራው ቀላል ሲወራ ቀላል ሲኖር ከባድ የሚመስላቸው ሰዎች አሉ እና ላይክ መገዛት ሲባል እስከምን ድረስ ነው ብለው ደግሞ የሚጠይቁኝ ሰዎች አሉና እስከምን ድረስ ነው መገዛት እኔ አሁን በስረዳው በምን መልኩ መሰለሽ ትዳር መቼስ የባል ብቻ እንትን አይደለም የሁለቱም ተጽዕኖ ምንድነው የሁለቱም አስተዋጽኦ አለበት ትዳር የሁለቱም አስተዋጽኦ አለበት አይደለ ግን at the end of the day የሆነ ትልቅ ዲሲዥን ላይ መወሰን ሲፈለግ እሱ ካስተዳደሩ አንፃር ነው አስተዳደር አሁን ትዳር ተቋም ነው ብለናል አይደለ ስለዚህ ተቋም ሲሆን ደግሞ ስርዓት ደንብ ይኖረዋል እና ፋይናል ሴውን እንዲሰጥ የተደረገው ደግሞ ባልየው ነው ስለዚህ ውሳኔዎች ላይ ከውሳኔ አንፃር ነው ለሱ አፐር ሃንድ የተሰጠው እንጂ እሷን አያማክራት እሷ የምትለውን አይስማ ማለት አይደለም ገባሽ አይደለ እሱ የጨቆናት የበደላት ተገዢ ስትያት በጣም ሊከብዳት ይችላል እንደዚህ አይነት ሰው ደግሞ ኃላፊነቱን ያልተወጣ ሰው ነው ማለት ነው ሲጀመር እሱ የተሰጠውን ኃላፊነት አልተወጣም ማለት ነው ስለዚህ እኔ አሁን ብዙ ጊዜ ሴቶችን አንቺ ተጨቆኛለሽ ይሉኛል ቪዲዮቼ ለሴቶች ነው አብዛኛው ጊዜ ምሰራውና ያ የሆነበት ምክንያት ምንድነው ሁሌ ለውጥ ከራስ ነው የሚጀምረው ብዙም ጊዜ ሲጽፉ ኢንቦክስ ያደርጉልኛል በጣም ብዙ ሴቶችና ሁሌ መጀመሪያ ራስሽ ላይ ስሪ ነው የምለው እንደዚህ አይነት ጥያቄ ስለሚነሳ እስከምንድነው መገዛው እንዲ ያረጋኝ ገዛለታለሁ እንዴ እስከምን ድረስ ነው ምናምን ይሉኛል አዎ ለዛ ነው የሚጠይቁሽ እንዲ ያረጋ ገዛለታለሁ እንዴ ይሉኛል እና ምንድነው መጀመሪያ ሴቷ ራሷ ላይ ነው መስራት ያለባት ራሷ ላይ እንዴት ነው የምትሰራው እንደዚህ ያደረገው ነገር ምክንያቱ ምንድነው ምንድነው እንደዚህ ጸባችን ምክንያት ምንድነው እሱ እንደዚህ ኬር እንዳያረጋ ያረጋው ምንድነው እሱ እኮ ጥፋተኛም ሊሆን ይችላል ግን መጀመሪያ እሷ ራሷ ላይ ሰርታ ራሷን ኢንካሬጅ አድርጋ ማስተካከል ያለባትን አስተካክላ እየጸለየች ነው ሁሌ ስንማር ምን እንባላለን የሴት ልጅ ጉልበቷ መንበርከኳ ላይ ነው ለእግዚአብሔር ተናግራ ጸልያበት ነገሩን እስከዛ ድረስ በቃ እስከመጨረሻው ድረስ ይተበቅባታል እሱ ማድረግ አለባት ግን ያለው አደረገው እየተገዛች ነው እሱ ማለት አሁን ለምትወጁ ሰው መገዛት በጣም ቀላል ነገር ነው በያስባለኝ እንደው ምን አርጌ ላስደስተው ብለሽ ነው የምትጨነቂ አይደለም የሆነ ነገር አድርጊልኝ ብለሽ ተብለሽ እንቢ ለማለት ቀርቶ ማለት ነው ግን ለማይወድ ሰውና ወይም ደግሞ በጣም ለሚያስመርር አይነት ሰው መገዛት ግን የሚፈተን ይመስለኛልና በዛም ሲቹዌሽን ውስጥ ሆኖ መገዛት አለባቸው ነው መራሩኛ ቀላል ነው አይደል በደንብ እንኳን የጨቆነሽ ለሚወድሽ ሰው ራሱ
እኔ አሁን በጣም ነበር ማስቸግረው ባሌ ምክንያቱም በቃ አሁን ብዙ ጊዜ ካየሽ ባለ ትዳር የሚፈርስበት አንዱ ምክንያት ሴቷ በውጪው ባላት እንትን ላይ ሊደር ልትሆን ትችላለች አለቃ ናት ብዙ ቦታ ላይ ብዙ አቤት እሺ ሚላት ሰው አለ ያንን the same thing መታ ቤቷ አፕላይ ማድረግ ትፈልጋለች ቤት ደግሞ yes ነው የምትለው ሰው አካል አለ እንጂ የምታዘው አካል አይደለም ያለው ገብቶሻል አይደል እኔ አሁን አስተዳደጊም በነገርሽ በቃ እኔ ያልኩት የሆነ ነው ያደግኩት ሰፈር ውስጥ ራሱ አለቃ ነበር መባለው አለቃ ነው መባለውና የሆነ እንደዚህ መገዛት ሲባል ከሚከብደኝ ነገር ነበር እና የጋብቻ ትምህርት ስንማር ኦኬ ይሄ ነገር እንዴት ነው ያልኩኝ ከዛ ደግሞ ሞር ፕራክቲካሊ ደግሞ ትዳር ውስጥ ስገባ በጣም መልካም ሚስት መሆን መስሎኝ ነበር ገና ስጀምረው ማለት ነው ግን ውሳኔ በቃ መከራከር ሆነ ስራዬ የሆነ ሰዓት ላይ አሳምነኝ ይለዋል የሆነ ነገር ሲባል አሳምነኝ ለምን አስቢ በጣም ኬር የሚያደርግ ሰው ሆኖ ማለት ነው የሆነ ነገር ሲባል ለምን ይሆናል ለምን በጣም ለምን የሚለውን ጥያቄ አሳምነኝ ቤታችን ፍርድ ቤት አረክሽ አዎ በቃ እኔ እኮ ደረቅ ሰው አይደለሁም እለዋለሁ እኔ ደረቅ ሰው አይደለሁም ግን አሳምነኝ ኦኬ ይሄ ደግሞ የክርክር ቤት ነው የሚሆንብሽ ያ በጣም እና ኦቶሪቲን ከማክበር አንፃር በጣም ክፍተት ይፈጥራል ይሄ ነገር እና በደንብ ያወቅኩኝ መጽሐፍ ቅዱስ መያነበብኩኝ እየተማርኩኝ ስመጣ አንድ በጣም የቀየረኝ ነገር ምንድነው ካልሽ የሴት ልጅ ውበቷ ያለው ለባሏ በመገዛቷ ላይ እንደሆነ መጽሐፍ ቅዱስ ላይ አነበብኩኝ በጣም እንደነገጥኩት ማለት የፈለገኛ ተኳኩለን ተውበን ብንወጣ ሞገስ አልባ ነው የምንሆነው ባሎቻችንን ካልታዘዝን ገብቶሻል አይደል ስለዚህ ጴጥሮስ ላይ የተጻፈው በዚህ ልጠይቅሽ ነበር እሺ ጴጥሮስ ላይ የተጻፈውና ራሳቸውን እንዲህ በማድረግ ነበር ራሳቸውን የሚያስውቡት ይላል ከላይ የሚያወራ ምንድነው እሺ ስለማለት ማለት ልክም ሆነ አልሆነ ነው ይሄ ነገር አስቢው እና እንደኔ አይነት ባክግራውንድ ላለው ሰው ደግሞ በጣም እንደተሳሳተ ያወኩኝ እሺ ማለት ላይሳሳትም ይችላል ግን ያወኩኝ እሺ ማለት it's not easy በጣም ግን ምንድነው ይሄን ነገር የመሰረተው እግዚአብሔር ነው የጻፈልንም እንድንማርበት ነው አይደለ ስለዚህ የሆነ ሃይር የሆነ ኦቶሪቲ አለ የሚያይ አለ አንቺ እዚህ ጋር እሺ ብለሽ ስትታይ ላንቺ ደግሞ ጠበቃ የሚሆንልሽ አካል አለ ገባሽ አይደል ስለዚህ በቃ ሱቅ ጠበቃዬ ከሆነ ለምን ራሴን ዲፌንድ አደርጋለሁ ለምን እከራከራለሁ ብዬ ተውኩት ሃርድ ትሩዝ ነው በቃ ለመቀበል የሚከብድ ግን ስትኖሪ ደግሞ ፍሬውን የምታዩ በጣም ፍሬውን ታያለሽ ተከራክረሽ ማታረጊውን በቃ ሰው ራሱ ስታይ ውበኛው በጣም ያስቀኑኝ ሴቶች አሉ ሶፍት የሆኑ ሴቶች በጣም ያስቀኑኛል ማለት ሶፍትነስ ማለት ዊክነስ አይደለም በቃ ወዲያው እሺ ሲሉ በጣም ነው ደስ የሚሉኝ በቃ ቀና በታድላ ነው የምለው ምክንያቱም አሁን እኮ ተሻሽያለሁ እንደ ድሮ አይደለም ግን ስቲል ይቀረኛል ብቻ ባይ ዲፎልት የሆነ አለ መጀመሪያ ፕሮግራም የተደረግንበት መንገድ ስላለ የሆነ ሐሳብ ሲሰጠን ቶሎ መቃወም ነው የምንፈልገው ወይም ደግሞ ቶሎ የራሳችን ሐሳብ ከዛ ሐሳብ እንዲበልጥ ወይ በልጦ እንዲገኝ እንፈልጋለን እና ባክግራውንድም በጣም ራሱን የቻለ ደግሞ ትልቅ ተጽዕኖ አለው ሌላም ጠይቅሽ የቤት እዚሁ ኃላፊነት ላይ እንድናነሳ የምፈልገው የቤት ስራዎችን መስራት የሴት ኃላፊነት ነው ወይስ የወንድ ኃላፊነት አሁን ብዙ ሰዎችም ሲከራከሩ የሚነሳ ነጥብ ስለሆነ ነው ላይክ የቤት ስራዎች ሲባል አሁን ምግብ መስራት ቤት ማጽዳት ልክ እንደነሱ አይነት ስራዎች ይሄ ባይ ዲፎልት የመጣ ነገር ነው እኮ ማለት ኃላፊነት ሼርድ ነው መሆን ያለበት አይደለ አሁን እሱ ፕሮቫይድ ያደርግ ካልን ወጥቶ ሰርቶ መጥቶ ቤት መጥቶ ማጽዳት አይችልም አይደለ አንቺ ሴትኛ ስንሆን ደግሞ በተፈጥሮአችን ራሱ መውለዳችን ቤት ያስቀረናል ማርገዛችን የሆነ ወደ ኋላ የሚያደርገን ነገር አለ ያ ማለት ግን እሱ ቤት ገብቶ ይተኛ ማለት አይደለም ጊዜ ካለው ማገዝ አለበት እሷም ደግሞ ፕሮቫይድ ማድረግ የሱ ኃላፊነት ቢሆንም ወጣ አትስራ ማለት ግን አይደለም መስራት ትችላለች ስለዚህ ኃላፊነትን እንደየቤቱ ይለያያል እንደየቤቱ ተከፋፍሎ ነው መሆን ያለበት ስለዚህ እንደየቤቱ እንትን ትንሽ ለሞግትሽ አስቤ ነውና ምሳሌ 31 ላይ ያለችው ሴት አለች አይ ቲንክ እሷ ለሁሉም ሰው ምሳሌ ትሆናለች ብዬ ማምናት ሴት ናትና አሁን እሷ ጋር ያለው ባሏ አለ አይደለ ባሏ ብዙ የቤት ነገሮች ላይ የለምና እሷ ናት ለቤቷ ሰዎች ምግባቸውን ልብሳቸውን ሁሉ ነገራቸውን ቤቱ ሴፍ የሆነ ቦታ መሆኑን ያንን የምታረጋግጠውና የምትከታተለው እሷ ናት ኢቭን ሰራተኞች ሊኖራት ይችላሉ እነሱን ራሱ ማኔጅ የምታረገው እሷ ናትና በሱ ስንሄድ እንዴት ነው ወንዶቹን
ወደዛኛው ጥግ አይገፋቸውም? አዎ እንዳረዳድሽ ይወስናል። አሁን እሱን ቃል እንዳረዳድሽ ነው። ሴቷን ካየሽ እኮ ስራም ትሰራለች። ቢዝነስ ውመን ናት። እንግዲህ አሁን የእሱ የባል ኃላፊነት አሁን ኮንቴክስቹዋሊም ስታነቢ በዛን ጊዜ የነበሩ ባሎች እንግዲህ ስራቸው ምን እንደሆነ አይታወቅም። ያው ዳይሬክትሊ አይደለም አሁን ምን ተረጉሞ ያንን አይደለ ኮንቴክስቹዋሊ ስለሆነ የተጻፈው የዛን የነበረው አኗኗር እንዴት ነው ባህላቸው እንዴት ነው ካልቸራቸው እንዴት ነው የሚለው ይወስነዋል። ግን ያ ሜጀርሊ እሱ ፕሮቫይደር መሆኑን የሚነካ ነገር አይደለም። ስቲል አሁንም ባሎች ይከበራሉ። እሷ ደግሞ የምታኮራ ሚስት ናት። እዛ ላይ ያለችው ሚስት ከይሽ ልጆቿ ይኮሩባታል፣ ባሏ ይኮራባታል፣ ስራ ትሰራለች። እኔ እንደውም በቃ አለች ግን የምር እላለሁ አንዳንዴ እሷን ለመሆን በማረገው ጥረት ማለት ነው። እና እንሰቅላታለን አይደለ በጣም እንትን ነው በሁሉም የህይወት መስመሮቿ በጣም ውጤታማ ናት። ሶሻል ላይፍ ውጤታማ ነው። ቤት ውስጥ እንደሚስት እንደ እናት ስትሆን በሁሉ ነገር ብቻ ውጤታማ ናትና ኢቭን ቤት ውስጥ ያሉ ሰራተኞች ራሱ እንዴት ሪስፔክት እንደሚያረጓት ስለዋሉኝ ሳነበው በጣም በተደጋጋሚ ማነበው ክፍል ስለሆነና በጣም ስለሰቀልናት የሆነ ትርቅብናለች ይመስለኛል። ወይ የሆነ ነገር ቲክቲክ ማረገው ነገር አለ እቺን ነገር አቺቭ አርጋታለሁ እዚህ ነገር ላይ ገና ነኝ ይቀረኛል ብዬ የሆነ እንደ ምን ልበለው እንደ ሮል ሞዴል ያስቀመጥኳት አይነት ሴት ናት። እናያታለን። ቤንችማርካችን ናት እሷ። እኛ ደግሞ ኤቭሪዴይ አሁን ብዙ ቦታ ችግሩ ምንድነው ብዙ ሴቶች ያዩዋትና በአንዴ ሁሉን ነገር ለማድረግ ይሞክራሉ። እሱ ደግሞ ፍረስትሬሽን ውስጥ ይከትሻል። በአንዴ ለኖርማል ህይወት ላይ በአጠቃላይ በአንዴ መጀመር ለውጥ ጥሩ ነው። የሆነ ግብ ይኖርሻል የሆነ መድረስ መፈልጊበት ቦታ ግን ሁሉንም በአንዴ መጀመር ደግሞ አንቺ እንትን ይልሻል። ስለዚህ ኤቭሪዴይ አንድ ነገር ስሞል ስቴፕ ነው ማድረግ ያለብሽ። ስለዚህ ወደዛች ሴት አንድ ኳሊቲዋን ታይና ትመርጪና አሁን ጠዋት መነሳት ከሆነ ለምሳሌ ከሷ ነው የምትጀምሪው እንጂ ሁሉንም ነገር በአንዴ አትጀምሪም። እና ቀስ በቀስ ስሞል ስቴፕ እየወሰድሽ ነው ለውጡን ማየት ያለብሽ ማለት ነው። ስለዚህ ያው እድሜያችንም እየጨመረ በትዳርም ብዙ አመት በቆየን ቁጥር ልንደርስባት ምንችላት ናት። ራሳችንን ትሬን አድርገን መድረስ እንችላለን ነው። ከእግዚአብሔር ጋር እንችላለን። ጸጋ ስለሆነ ዋናው ነገር በደንብ ከኃላፊነት ጋር ተያይዞ ብዙ ሰዎች ጊዜያቸውን በአግባቡ ሳይጠቀሙ ስለሚቀሩ ነው ኃላፊነታቸው እንዳይወጡ የሚያደርጋቸው ነው። ኃላፊነትና የጊዜ አጠቃቀም እንዴት ነው የምታየው? የጊዜ አጠቃቀም ታይም ማኔጅመንት የምንለው ነገር ብዙ ቤቶችን አፌክት ያደርጋል። ልክ ነሽ። ግን ዋና በቃ እሱን ያስተካክላል ብዬ የማስበው ነገር ምንድነው ፕራዮሪቲ መስጠት ነው። ለነገሮችሽ ለሲዝንሽ ፕራዮሪቲ መስጠት ነው። የሆነ ሰዓት ላይ ለባልሽ አቴንሽን የምትሰጪበት ሰዓት ይኖራል። ገና ልጆች ሳይመጡ ምን ሳይሉ በቃ የመጀመሪያ ሂውማን ፕራዮሪቲሽ የሚሆነው እሱ ሊሆን ይችላል። ይሄ ሁሉ ነገር ምንሽ ደግሞ ከፈጣሪ ከእግዚአብሔር ቀጥሎ ነው ሁሉም ነገር ማለት ነው። ትዳር እንዳልኩት ቪዲዮቼ ላይ ካየሽ ትዳር ሙሉ አያረግም ብዬ ተናግሬ ነበር እና በጣም ብዙ ሰው ተሽት ሆኖ ነበር። ኦሬዲ ሙሉ ለመሟላት ያሟላኛል ብለሽ መጀመሪያ የለብሽም። ትዳር መጀመሪያ ከእግዚአብሔር ጋር ያለሽን ህብረት አስተካክለሽ ነው መጀመሪያ ያለብሽ እና ከሱ ቀጥሎ ግን ባለቤትሽ ነው። በቃ ባልሽ ነው ያንቺ ፕራዮሪቲ። ልጆች ሲመጡ ደግሞ ለነሱ ትኩረት መስጠጪበት ሰዓት ይኖራል። አቴንሽናችን ይከፋፈልብናል። ያው ይከፈላል። መከፈሉ አይቀርም። ብዙ ትዳሮችም ቻሌንጅ ይገጥማቸዋል እኮ በዚህ ጊዜ። ልክ ልጅ ሲመጣ ምን ሲል ቶታሊ ይረሳል ባልየው። ከዛ በዛ መሃል እሱም አንደርስታንድ አያረጋትም ደግሞ ብዙ ክፍተቶች ሊፈጠሩ ይችላሉ። ስለዚህ ሁሌ የተለያየ ሲዝን ላይፍ ላይ የተለያየ ሲዝን ስላለ በየትኛው ሲዝን የትኛውን ነገር ላድርግ ቅድሚያ የሚሰጠው ነገር ማለት ቅድሚያ የሚሰጥሽን ነገር ቀድመሽ ማወቅ አለብሽ። እና እስቲ አሁን ልጆች ከወለድሽ በኋላ ስቲል ትዳርሽን ሜንቴን ማድረግ አለብሽ። ቤትሽን ሶሻል ላይፍሽን ያው በእንትን ተደረድሪዋለሽ። መጀመሪያ የቱን ላድርግ ከዛ የቱን ላድርግ። እንደዛ ሲሆን ኃላፊነቶችሽን አይከብዱሽም። በሰዓት ለመደልደል ይመቻል ማለት ነው። ስለዚህ ፕራዮሪቲ በጣም ወሳኝ ነገር ነው። ወይም ቅድመ ተከተል መስጠት ማለት ነው። እዚህ ጋር አያይዤ የምጠይቅሽ ያንቺ የቀን ውሎ ሁለት ልጆች አሉሽ፣ ከዛ ባለቤትሽ አለ፣ ቤት ውስጥ የራስሽ ደግሞ ኃላፊነት ይኖርሻልና የግል ደግሞ የምታረጋቸው ነገሮች አሉ፣ ኢቭን ቪዲዮዎችም አሉ። ስለዚህ እንዴት በአግባቡ ትጠቀሚያለሽ ጊዜሽን?
በጣም እሱ ነው አንደኛ ቻሌንጅ የሚያደርገኝ አሁን በዚህ ሰዓት ራሱ ቻሌንጅ የትኛው ላይ ቅድሚያ ልስጥ የትኛውን ጊዜ ልስጥ የሚለው ነገር ማለት ነው ጠዋት ልጆች መሸኘት አለብሽ ከዛም በኋላ ስራ መግባት አለብሽ አሁን ኦሬዲ ካራስ ቤት ወጥ ቆየው ከወጣውና ስራ ጀምሬያለሁ ስራ እዛ እንዳይበደል የምታረጊው ነገር አለ ኮንቴንት መስራት አለብኝ ብዬ እነሳለሁ at the same time ነው ቤትሽን ማኔጅ ማድረግ ቤትሽ ደግሞ ጣል ማለት ጥሩ ሰው ካልገጠመሽ ቤትሽን ማኔጅ ማድረግ አለብሽ ስቲል ቢገጥምሽም ገብተሽ ማየት አለብሽ ኪችኑ እንዴት ነው ቤቱ እንዴት ነው ማለት አለብሽ ልክ ነው at the same time ደግሞ ቤተክርስቲያን የምታገለጊ ኮን አገልግሎት አለ እና እነሱ ነገሮች በቃ በፕራዮሪቲ አሁን ሲዝኑ የምንድነው ለልጆች ትኩረት መሰጥበት ነው ኦኬ እሺ ለልጆችሽ ታረጋለሽ ለስራ ነው ለስራ ኦኬ እና ያው ዋናው ደግሞ ባልሽ የሚረዳሽ ከሆነ የሚያገዝሽ ከሆነ ማሳካት ትችያለሽ ያን ነገር ኦኬ ይሄንን ለምንድን ነው የጠየኩሽ አንዱን ነገር ላይ በደንብ ፎከስ ስናደርግ አንዱን ነገር የመጣል ነገር ስላለ ነው እንደዛ እሱን በደንብ ክሊር እሱ አይ ይኖራል አክሰፕት የሚደረግ በደንብ ፎከስ ስናደርግ ለምሳሌ ስራ ላይ ፎከስ ስናደርግ የቤቱን ነገር እንተዋ ወይ ልጆቹ ላይ ፎከስ ስናደርግ ባላችን እንተዋለን ብቻ ብዙ ሰው አቴንሽኑን አንድ ነገር ላይ ሲያደርግ አንዱን የመጣል ነገር ስላለ እንዴት ባላንስ አድርገን እንሂድ የሚለውን እንትን ለማለት ያ እኛ ባይ ዲፎልት ያው ሴቶች እንግዲህ መልቲ ታስኪንግ ላይ በጣም ጎበዝ እንደሆነን ይታወቃል ያው ጸጋን የተሰጠን ጸጋ ነው ያስባለሁ እና እንችላለን መቻል ይቻላል ዋናው ነገር ምንድነው አንቺ የውስጥሽን ሰላም እንት ማለት አለብሽ ኪፕ ማድረግ አለብሽ የውስጥሽን ሰላም አንቺ ሰላም ከሆንሽ ማድረግ በጣም ፕሮዳክቲቭ ቀን ማሳለፍ ትችያለሽ ጊዜሽን ከፋፍለሽ ምን ብለሽ እና ከባድ ነው ብዬ አላስብም ስለምንችለው ነው የተሰጠን ስለዚህ አንቺ በደንብ ፕራዮሪቲ የምትሰጪው ነገር በማወቅ ቀንሽን በደንብ ታስተካክያለሽ ማለት ነው በጣም ቆንጆ ቀላል አይደለም ግን ያው ትጥሪያለሽ ሁሌም ቻሌንጅ ይኖራል እኮ ዴፊኒትሊ እንደየቀኑ የተለያየ የቤት ስራ ስለሚኖረን በየቀኑ ሁሌም ቻሌንጅ ይኖራል ግን ፕራዮሪቲ ማወቅ ደግሞ ራሱን የቻለ ትልቅ መልስ ነው ብዬ ስላሰብኩኝ ነው ደጋግመን እንድናወራው የሚፈልኩት ትዳር ላይ ብዙ ሰዎች ትዳር በጣም ኮምፕሊኬትድ እንደሆነ አድርገው ያስቡታልና እስቲ አንቺን ቪዲዮዎች ላይ በጣም ብዙ ቲፖች ትሰጫለሽ ትዳርን የሚያቀሉ ቲፖች ብለሽና የተወሰነ ቲፖች ብትሰጪን ትዳር እሺ አንደኛ ዋና ነገር ብዬ ማስበው የጥበብ መጀመሪያ እንግዲህ እግዚአብሔር መፍራት ነው አይደለ ስለዚህ ሁለቱም ባለም ሚስትም የሆነ አቤት የሚሉት አካል ያስፈልጋል የሚፈሩት አካል ያስፈልጋል ካየሽ ብዙ ትዳሮች አይፈራም ሰው እግዚአብሔርን አይፈራም እኮ ብታይ እና እንደዚህ አርጎኛው በጣም ብዙ ሴቶች ይጽፉልኛልና እንደዚህ አርጎ ቆይ ግን እግዚአብሔር እንዳለ ይረሱታል እንዲላለው አንዳንዴ መስራቹ እሱ ነው ቃል ኪዳን ያስገባቸው እሱ ነውና እንዳለ ራሱ ተረስቶ መኖሩ ራሱ ተረስቶ ብዙ በጣም ይኬዳል ይታለፋልና እግዚአብሔርን የሚፈራ ሰው ቃሉን የሚሰማ ሰው በቃ በጣም ለሰክሰስፉል ትዳር አንደኛው ቲፕ እሱ ነው ብዬ ነው ማስበው መፍራት እግዚአብሔር መፍራት ሁለተኛው ደግሞ ብዬ ማስበው ራስ ላይ መስራት ያልኩሽ ነገር ቅድም አንስተናል አይደለ ራስ ላይ መስራት ማለት ልክ እንዳልኩሽ የሆነ ችግር ሲፈጠር እሱ ነው ብለን ጣት እንጠቁማለን ብዙ ጊዜ ይሄ ጣት መጠቆም ነገር በጣም ብዙዎቻችን ኃላፊነት አለመውሰድ እሱ እኮ ነው እንደዚህ ያደረገው እሷ ናት በቃ ተጋሽተው የሚመጡና እሷ ናት እሱ ነው የሚል ነገር ይበዛል ግን ዋናው ነገር ምንድነው መጀመሪያ እኔ ከኔ ምን የሚጠበቅብኝ ነገር አድርጌያለሁ ወይ እኔ ምንድነው ለዚህ ነገር ምን አስተዋጽኦ አድርጌያለሁ ለተፈጠረው ነገር ስለዚህ ሁሌ ራስ ላይ ከመስራት ስንጀምር ነገሮች በጣም ይቀላሉ እሱም ራሱ ላይ ይሰራል እኔም ራሴ ላይ ይሰራለሁ ኦኬ እሱ በጣም የሚረዳ ይመስለኛል ለትዳር ኦኬ ራስ ላይ መስራት ብለን ስንል ለምሳሌ አሳሰባችን ላይ ምን ሰራው አለ ላይክ ስነ ልቦናችን ላይ ራሳችንን ዝግጁ ማድረግ ላለብን ነገር ማዘጋጀት ሊሆን ይችላል በስሜት ዝግጁ መሆን ሊሆን ይችላል ወይም ደግሞ ፊዚካሊ ካልን ደግሞ ብዙ ሰው ትዳር ውስጥ ሲገባ ኦሬዲ የሚፈልገውን ሰው አግኝቻለሁ ሶ ዋት ሚስትም ስትሆን አሁን በፊት ገርል ፍሬንዱ እየነበረች በጣም መዘነጥ ሴት ትዳር ውስጥ ከገባች በኋላ ምንም እሱን ኢምፕረስ ማድረግ አይጠበቅብኝም በቃ እንደ ላይክ ቤት ውስጥ ስትሆን ጥሩ ያልሆነ አለባበስ ልትከተል ትችላለች ሶ ፊዚካሊ መስራት ያለባትን ኢቨን ሰውነት ለውጥ እንኳን ሲኖር ብዙ ራሷን ኖቲስ ለማድረግ ወይም ለመጨነቅ ላትፈልግ ትችላለች ስለዚህ ኤኒ ታይም መስራት አለባት እንደማለት ነው ኦኬ ማም ራሷን አፕዴት ማድረግ አለባት ኤቭሪ ታይም እኔ አሁን ራስ ኢንቴንሽናሊ
አነባለሁ መጽሐፎችም ማለት ነው በቃ ጥሩ መልካም ሚስት መሆን ስለምፈልግ እንዴት ነው ማረገው ምንድነው ዊክነስ የኔ ዊክነስ ምንድነው የየቤቱ እንትን ይለያያል ደግሞ የየቤቱ ስታይል ይለያያል ፍላጎት የባልሽ ፍላጎት ይለያያል እና እሱ እንድቀይርለት የሚፈልገው ነገር እንዳስተካከል ለሱ ማተር የሚያደርግ ለኔ ግን ቀላል የሆነ ነገር እሱ የሚፈልጋት ነገር ከሆነች ለምን አላረጋትም እንዴት ነው የተሻለ ሚስት መሆን የምችለው በዚህ ዙሪያ ደግሞ ሶሻል ሚዲያም ላይ እንደናንተ አይነት ሾው አለ በጣም ጠቃሚ የሆኑ ማለት ነው መጽሐፎች አሉ ስለዚህ ኤቭሪ ታይም ራሷን አፕዴት ማድረግ አለባት እና እንትን ነው እንደ ጋርደን ነው ይባላል ትዳር ካየሽ እንደ ጋርደን ነውና ጋርደን ደግሞ መኮትኮት ይፈልጋል ውሃ መጠጣት ይፈልጋል ፀሐይ ብርሃን ያስፈልጋል ዝም ካልሽ ደግሞ አረሞች ይበቅሉበታል አላስፈላጊ አረሞች በጣም ኢዝሊ ነው አረም የሚነሳው ካየሽ ግን ከቆየሽ ራሱ እንትኑን ይዞብሽ ይነሳል ዋናውን ተክል ነው ይዞብሽ የሚነሳው ግን ገና ትንሽ ይያለ ብታነሹ ችግሮቻችንን ገና ትንሽ ይያለን እየገደልን ብንመጣ የሁለቱም ሪስፖንሲቢሊቲ ስለሆነ ሁለቱም ካደረጉት በጣም በቃ ፍሬያማ የሆነ ፍሩቱን ታይዋለሽ በቃ ኦኬ እዚህ ላይ የጂ ማንሳት እንፈልገው መልካም ሚስት መሆን የህይወት ግብ መሆን የሚችል ነገር ነው አይደለም አረ ስንት ነገር ያለ መልካም ሚስት መሆን አንዱ ነገር ሊሆን ይችላል እንጂ የመጨረሻ አልቲሜት ጎል አይደለም ሳያገባም እኮ የሚያልፈው አለ አይደል እንዴ ግን ግብ ነው ብዬ አላስብም ግን ፓርት ኦፍ ላይፍ ነው ኦኬ ሚስት አንቺ እኮ ሚስት ብቻ አይደለሽም እህትም ነሽ እናትም ነሽ ልጅም ነሽ እና በዛ ሁሉ ፕሮሰስ ውስጥ ብዙ ምሳሌው ነገር አለ የራስሽ ምትዩ ህልም አለሽ ደግሞ የተሰጠሽ ስጦታ ሊኖር ይችላል ጸጋ ሊኖር ይችላልና ሁሉም ሰው በአላማ ነው የሚፈጠረው እዚህ ምድር ላይና ሚስት ብቻ ሆኖ ለማለፍ ግን ነው ያላምነው ሁሉም የየራሱ የሆነ ጥሪ ያለው ብዬ ነው ማምነው እቺ እንድታነሽልኝ የፈለኩት ለምን እንደሆነ ታውቂያለሽ አሁን አንዳንድ ሰዎች በቃ አልቲሜት ጎላቸው በቃ ሚስት መሆን ብቻና የሆነ ሰዓት ላይ ይሆኑታል ከዛ በኋላ ህይወት ትርጉም ያጣባቸዋል በዛ ሰው ዙሪያ ብቻ የሚሽከረከሩ አይነት ሰዎች ነው የሚሆኑትና ያ ሰው በማይኖርበት ጊዜ በቃ እኔ መኖር አልፈልግም ህይወት ያለሱ ባዶ ናት ብቻ የሆነ ብዙ ኔጌቲቭ የሆኑ ሐሳቦች የሚመጡባቸው አልቲሜት ጎሉን ያንን ስለሚያደርጉት ነውና በቃ ካገባሁኝ ከወለድኩኝ ምንም አልፈልግም ሚሉ ሰዎች አሉና በቃ ይሄ እንደ አልቲሜት ጎል ህይወታቸው ላይ የሚያስቀምጡትና ያ ነገር ልክ እንዳልሆነ የተፈጠርነው ሁላችንም ልክ እንዳሻራችን ለኛ ብቻ ተብሎ የተዘጋጀ አላማና ፐርፐዝ አለ ሶ በዛ መሃል እናገባለን በዛ መሃል እንወልዳለን በዛ መሃል ብዙ ነገር እንሆናለን ግን አልቲሜት ጎላችን የተፈጠርንለትን አላማ ፈልገን አግኝተን በዛ ውስጥ ነው መልካም ሚስት ብንሆን የበለጠ ለዓላማችን እንድንቀርብ ያደርገናል ምክንያቱም አጋዥ ስለሆነ የምናገኘው አይደለ ባል ደግሞ የቤት ራስ ነው ብዙ የተሻሉ ነገሮችን የመስጠት አቅም ደግሞ እግዚአብሔር በሱ ውስጥ አስቀምጧል ስለዚህ ያንን ጥቅም የምናገኝበት ቦታ ነው ሰላማችንን ረፍታችንን የምናገኝበት ቦታ ነው እንጂ አልቲሜት ጎል ሊሆን አይችልም የሚለው መልእክት እንድናስተላልፍ ፈልጌ ነው የሁለት ልጆች እናት ነሽና እናትነት እንዴት ትገልጫለሽ እናትነት በረከት ነው በመጀመሪያ ደረጃ በረከት ነው ያው እግዚአብሔር እንግዲህ አምኖኝ የሰጠኝ ባላደራ ነኝ እኔ የልጆቼ ባላደራ ነኝ እና በጣም ደግሞ ትልቅ ኃላፊነት ነው ምክንያቱም በእናትነት ውስጥ ትውልድን ነው የምትሰሪው ዛሬ ወጥቶ ትልቅ ሆኖ የምናያቸው ህፃን ሆነው አጥብተን ያሳደግናቸው ልጆች ናቸውና እናትነት መልካም እናት መሆን በአጠቃላይ ራሱ ትልቅ ኃላፊነት ነው ትልቅ ጥንካሬን የሚጠይቅ ነገር ነው እና እናትነት በማስተዋል ሊደረግ የሚፈልግ ነገር ነው እኔ ጸልያለሁ ብዙ ጊዜ ጌታ ሆይ በቃ ጥበብ ስጠኝ ልጆቼን እንደፈቃድ ዝም ብሎ እንደዘፈቀደ ላለ ማሳደግ ማለት ነው እና በቃ እንዴት ነው ማሳደግ ኢንቴንሽናል ሆኜ እንዳሳድጋቸው ገብቶሻላ ካለዛ ዝም ብለ ልጅ እንደ እንትን ያድጋል ምናምን ይባላልና እድሉ ያድጋል ነው እንደዛ መሆን የለበትም አስበሽ ነው እንዴት ምን አይነት እየቀረሽ ነው ያለሽው ትውልድ እየቀረሽ ነው ስለዚህ እንዴት አድርጌ ላሳድግ በጣም ብዙ ስራ ያለበት ብሌሲንግ ነው አንዳንዴ ደግሞ ራስሽን የምታጭበት ነገር ነው ጥበበኛ ካልሆንሽ ደግሞ ራስሽን ስፔሻሊ ደግሞ early ስቴጆች ላይ በአራስነት ላይ ፖስት ፓርተም ላይ ራስሽን ሉዝ ልታረጊበት ትዳርሽን ሉዝ ሊያስደርግሽ የሚችል ነገር ነው በጥንቃቄ ካልሽ
በጣም ጥሩ ጥያቄ እንዴት ካልሽ አሁን እናት ስንወልድ እንግዲህ ታወቃ አራስ ቤት በጣም ትንሽ ቻሌንጅ የሚበዛበት ሰዓት ነው ምክንያቱም አሁን በቅርብ አንድ ቪዲዮ ሰርች በጣም ብዙ ሰው እንትን ብሎ ነበርና ሴት ልጅ ለባል ነው የሰራውት ቪዲዮ ለባልሽ ላኪለት ብዬ ነው የሰራውትና ቪዲዮ ላይ ምንድነው የምለው እሷ ያሳለፈችውን ጎዳና ስፔሻሊ ደግሞ እነዛ ከርግዝናዋ ጀምሮ ያለው እርግዝና ምን ያህል ቻሌንጂንግ እንደሆነ ታውቂያለሽ የሚቀልለት ሰው አለ ስቲል ግን ፊዚካሊ የምታልፍበት ነገር አለ እናት መውለዷ አለ ምጧ አለ ሰርጀሪዋ አለ ስቲቿ አለ ከዛ ደግሞ ከወለድሽ በኋላ ደግሞ እንቅልፍ ማጣቷ አለ ይሄ ኢሞሽናሊ በጣም የሆርሞን ችግር አለ ደግሞ በዛ ላይ ሆርሞንሽ በጣም ይቀያየራል ኢሞሽናል ትሆኛለሽ ቶሎ ሆድ ይብስሻል ይከፋሻል እኔ ያልኩት ካልሆነ እንዴት ታያለሽ ማያስለቅስ ነገር ያስለቅስሻል በቃ በትንሹም በትልቁም ታለቅሻለሽ እና በጣም ብዙ ነገር ነው የምታሳልፈው እናትየው በተለይ ማለት ነው እና በዚህ ሰዓት አንደርስታንድ የማያረጋት ባል ካለ ባልየው ላይ አልፈርድም እኔ ምክንያቱም ሌላ ሰው ነው የምትሆንበት በዛ ሰዓት ላይ ማያቃት ሰው ነው የምትሆን እና እንደ ጠላቷም ልታየው ትችላለች እሷ እና የሰራውት ቪዲዮ ላይ እባክህ ታገሳት ነው ምክንያቱም ሁሉም ነገር ጊዜያዊ ነው ሁሉም ነገር ሲዝን አለው ሆርሞኗ እስኪመለስ ባላንስ እስኪሆን ድረስ ይሄ እስክታገግም ድረስ ነው ነገሩ እስኪያልፍ ድረስ ነውና ይሄን ግን ታይም መታገስ የሚያቀታቸው ባሎች አሉ እኔ ያው ይጠይቁኛል እንዲ ካውንስል ማድረጋቸው ሴቶች አራስ ቤት ላይ ጥላት ሄደ አለ እንግዲህ ትንሽ ለረፍ ብሎ ወጣ ልጅ ምን ማለት እንደሆነ አላቅም ረፍት ማን እንደሚያስፈልገው እና አይ ኖ ለሱ ቀላል ነው ያልኩኝ አይደለም ግን አንደርስታንድ መደራረግ አለብን ቤተሰቧ ጋር ልትሄድ ትችላለች ልትታረስ በዛ መሃል ክፍተት ይፈጠራል አቴንሽን ላሰጠው ትችላለች እና እነዚህ ይሄን ነገር እሱ አንደርስታንድ ካላረገ እሷም አድቫንቴጅ ትወሰድበት ማለትም አይደለም ደግሞ በዚህ አጋጣሚ ግን አንደርስታንድ ካልተደራረገን ትዳሩ ራሱ ይፈርሳል በዛ ምክንያት ስለዚህ በደንብ ሰውነቷም ይቀየራል ሰውነቷም ሲቀየር ደግሞ ፊዚካሏን አይቶ ያገባባል ከሆነ በቃ አልፈልግሽም ብሎ ትቷት ሊሄድ ይችላል እና እናትነት ብዙ ነገር ኮስት ሊያስደርግሽ ይችላል ግን በጣም ትልቅ ኃላፊነት ነው ኦኬ ህይወትን በምን መልኩ ይቀይራል እናትነት ብዙ ሰዎች እንዲሁ just እንደ ቀልድ ራሱ በፊት አስፋልት ሲሻገር ብዙ ማላይም ነበር ከዛ ልጅ ከወለድኩኝ በኋላ በደንብ ዞር ብዬ አይቼ ሻገራለሁ የሚሉ ሰዎች አሉ እንደ ቀልድ ሲነሳ ግን የእውነት ህይወትን መቀየር የሚችል ነገር ነውና በምን መልኩ ይቀይራል እንዴ በእይታሽ ይቀየራል በአጠቃላይ እናት ስትሆኝ እይታሽ በቃ ሩሩ ነው የምትሆኚው ለምን እንደሆነ አላቅም ነው ልክ እንዳሉት እኔ ደግሞ አስፋልት ልጅ ሳይ ራሱ የሆነ ሆዴ እንትን ይላል ቁጭ ብሎ እንኳን መሪ መንገድ ላይ ምናምን ልጆች ሳይ እና እይታሽ ይቀየራል ለህይወት ያለሽ ነገር ይቀየራል በአጠቃላይ እና እንደ አዲስ የምትሆኝበት ነውና በዚህ አጋጣሚ መናገር የምፈልገው ብዙ እናትነት በደንብ ዋይዝሊ እንትን ካላልሽው ሊያጠፋሽ ይችላል ስፔሻሊ ቀደም እንዳልኩሽ የአራስ ቤትን ይብዬ ማስበው ምንድነው ጊፍት ናት የተሰጠችን ሰዓት ጊፍት ናት ብዬ ነው ማስበው እና ብዙ ሰዎች በዛ ሰዓት ዲፕረስ ሊሆኑ ይችላሉ ምክንያቱም በቤት ነው የሚቀመጡት ይሄ ሁሉ ያሳለፉት ነገር አለ ዓለም ጥሏቸው ይሄደ ይመስላቸዋል ብዙ ነገር ያመለጣል ሶሻል ሚዲያ ላይ ብዙ ነገር አሁን ታይም ይኖርሻል ጓደኛሽ የሚሆነው ስልክሽ ነው በቃ ቀን ሙሉ ስክሮል ስታረጊ ትያለሽ በቃ ሌሎቹ የሆነ ነገር ሲሰሩ ምን ሲሉ እኔ ብቻ ቀረሁኝ በቃ ተምሬ ለዚህ ነው ልጅ ለማሳደግ ነው የሚል ነገር ይመጣል በጣም ብዙ ታይም ስለሚኖርሽ ሐሳቦች ይመጡብሻል ልክ ነው ግን አንቺ ያንን ታይም እንዴት ልጠቀመው የሚለው ነገር በጣም ወሳኝ ነገር ነው እንደውም በቃ ጊፍት ኦፍ ታይም ነው ብዬ ነው ሁሉ የማስበውና አራሶችን ምን ተመክሪያለሽ ብትይ ያችን ታይም ተጠቀሙባት በቃ ኦኬ አፕዴት ዮርሰልፍ በቃ ራስሽን አፕዴት ማድረግ ነው እኔ የመጀመሪያ ልጅ ያው ይሄ ቶት መጥቷል እንግዲህ እኔም ጋር በቃ ቁጭልል ነው እንደዚህ በቃ የተፈጠርኩበት አላማ እናት ሚስትና እናት በቃ የሆነ እንደዚህ አይነት ሐሳቦች በጣም ነው ይሞግትሻል በጣም እና ባሊ በጣም አስተዋይ ነው እንደ እድሜው አይደለም ባይዘው በጣም አስተዋይ ነውና ይመክረኛል እንዴ ይሄ እኮ ጊዜያዊ ነገር ነው አሁን በተሰጠሽ ነገር ላይ ታማኝ ሆነሽ ቀጥይ ሁሌ በቃ የወደፊቱን ቆይ እስከመቼ ምናምን እያልኩ አስቸግረው ነበርና ቆይ አሁን እግዚአብሔር እጅሽ ላይ በሰጠሽ ነገር ላይ ታማኝ ሆነሽ አሳልፊ መጀመሪያ ከዛ ሌላውን ሲመጣ በራሱ ጊዜ ይመጣል እስከዛ ራስሽ ላይ ኢንቨስት አድርጊ ይለኝ ነበር ኦኬ እና ምን አረኩኝ ኮርሶችን ኦንላይን ኮርሶች መውሰድ ጀመርኩኝ
እና የመጀመሪያው ወሰድኩት የሆነ ሳይኮሎጂ ምናምን እንደዚህ አይነት ነገሮች ይመቹኛልና ኢሞሽናል ኢንተለጀንስ የሚል ኮርስ ዝም ብዬ ቲክቶክ ላይ አንድ ሰው ሲያወራ ልኮልኝ ነውና ዝም ብዬ አፕላይ ሳደርግ ተቀበሉኝ ከዛ ልክ ልጄን የመጀመሪያ ልጅ ይተኛል ረጅም ሰዓት ናፕ ታይም አለ አይደል ልክ ሲተኛ እኔ ደግሞ ደብተሬን አውጥቼ መማር ጀመርኩ ማለት ነው አጫጭር ኮርሶች ናቸው በቃ ታይምሽን መጠቀም ከዛ ሰርቲፊኬት ይሰጥሻል ከዛ አሁንም ደግሞ የሆነ ስለ ምግብ ፉድ ኤንድ ሄልዝ የሚል ደግሞ ኮርስ አለ እሱንም ወሰድኩኝ ቪዲዮዎች እነዚህ ስፔሲፊካሊ እኔ አሁን እነዚህ ስለምወዳቸው ነው እነዚህን ወሰድኩት ግን አንድ እናት በቃ በምትፈልገው ራሷን ማሳደግ በምትፈልግበት መንገድ ላይ ኮርሶች መውሰድ ትችላለች ዩቲዩብ ላይ ያየች ቪዲዮዎች ራሷን አፕዴት ማድረግ ትችላለች ቤት አያያዝ ስለ ቤት አያያዝ በጣም ብዙ ቪዲዮዎች አሉ እኔ በቃ አይቼ ተነስቼ ቤቱን ነው በቃ ምደበላልቀው እንደዚህ ካልሆነ ምናምን ታይዲንግ አፕ እነሳና አስተካክላለሁ ቤቱን የቱ ጋር ይሄ ጠረጴዛ የቱ ጋር መሆን አለበት የሚለው እዛ ዲቴይል ማለት ነው ምልሽ እና ራስሽን የተሻለ ሚስት ለመሆን የተሻለ ሴት ለመሆን የተሻለ ሰው ለመሆን አፕዴት የምታረጊበት የተሰጠችን ታይም ናት ጊፍት ናት ብዬ ነው ማስበው አራስ ቤት ስልክሽን መጠቀምሽ አይቀርም አይደለ ስለዚህ ለመልካም ነገር አትጠቀሚበትም እና እንደዛ ማድረግ እንደዛ ብዬ እመክራለሁ በጣም ቆንጆ እይታ ነው ምክንያቱም ብዙ ሰዎች የአራስነት ጊዜያቸውን በጣም ላይክ እንደ መጥፎ ነገር የሚቆጥሩ ሰዎች ስላሉ በደንብ እንደ ጊፍት እንዲያስቧት ሐሳባቸውን እንዲቀይሩ የሚያደርግ ሐሳብ ያነሳሽ መጽሐፎች ማንበብ ኢቭን መንፈሳዊ ነገርሽን የጸሎትን በደንብ ጊዜ ታገኛለሽ ምንም ታይም እናንተን የሚይዝሽ ነገር አይኖርም ፍሪ ታይም አለሽ በደንብ ፍሪ ታይም አለሽ ስትነሺ ከአራስ ቤት ስትወጪ የተጎሳቆለች ራሷን ያጣች ሰው ሳይሆን የምትሆኚው አፕዴትድ የሆነች አዲስ ቨርዥን የራስሽን ይዘሽ ነው የምትወጪው ከአራስ ቤት ስትወጪ እና ሁሌ እንደዚህ በዚህ ማይንድ ሴት ብንገባ እኔ ሳልወልድ ሁለተኛ ስወልድ ነው ጓደኛዬ ማለች በጣም ሰፖርት የምታደርገኝና አደራሽን አራስ ቤት ማለት ጊፍት ነው ትለኛለች እሷ ተጠቀሚበት በደም አንብቢ መጽሐፍ እቅድ ያዢ የምታነቢያቸው መጽሐፎች ጻፊ ትለኛለችና በቃ በደም ተዘጋጅቼ ለወልድ ስለራሱ የኔን መጽሐፍ አነባለሁ ይሄን አፕዴት አደርጋለሁ ምናም ብዬ ነው የገባው ራሱ ሁለተኛ ልጅንና በጣም ቀላል ነበር አስቤበት ስለጀመርኩት በጣም ፓወርፉል ነገር ነው ያነሳሽው ትዳር ላይስ አሁን እናትነትና ትዳር ብዙ ፎከሳችን ይወሰዳል ብለን አንስተናል ቅድምም ግን በብዛት እናት ናት ፎከሷ ሙሉ ለሙሉ ልጅ ላይ ሆነና ባሏ ኮምፕሊትሊ ይረሳል ባሏስ ከባሏ ጋር ያላት ግንኙነትም በዛ ሰዓት ነው የሚበላሸው ብዙ ክፍተቶች የሚፈጠሩት ቅሬታዎችም ባሎች ላይ በዛ ሰዓት ነው የሚፈጠሩትና ትዳር ላይ ያለው ተጽዕኖ እናትነት ትዳር ላይ በጣም ተጽዕኖ አለው ምክንያቱም አቴንሽንሽ ነው የሚከፈለው እንኳን ትዳር አይደለም ልጆች ራሱ ስትወልጂኮ ለአንድ ልጅ ያለሽ አቴንሽን እና ለሁለት ይተከፋያለሽ በቃ ግድ ነው ይሄ መከፈልሽ ግን ምንድነው ባላንስ ማድረግ ለባላንስ ለማድረግ መሞከር ነው አሁን ልጆች አድገውኮ ጥለውሽ ይሄዳሉ ያለሽ ንብረትሽ ሀብትሽ ባለቤትሽ ነው አይደለ ስለዚህ እሱም በምንም ታምር ክፍተት እሱም አንደርስታንድ ያደርግሻል በርግጥ ስትወልጂ ግን እሱን መተው የለብሽም ታይም ኢንቴንሽናሊ ታይም መፍጠር አለባችሁ አሁን ፈረንጆች ጋር የተለመደው ዴት ናይት ምን የሚባለው ግን እንደዛ መሆን የለበትም ራስሽን ትዳርሽን ስፓይስ አፕ የሚያጣፍጡልሽ ነገሮች ማድረግ አለብሽ አሁን የኛን ኤክስፒሪየንስ ብነግርሽ ሳንወልድ በፊትም ጀምሮ ፍራይዴ ላይ ሙቪ ናይት ብለን በቃ ከስራውም ከቤተሰቡም ከሁሉም በቃ ለሁለታችን የተለየች ሰዓት ናት አሁንም ቢሆን አልጠፋችም እሷም ታይ ወልደንም ቢሆን ልጆቹን ቀድመን እናስተኛና ሙቪ ናይት ብለን እናያለን ማለት እዛው ቤት ውስጥ ነው የምልሽ ዝም ብለን ቫይቡን ትፈጥሪና እንደዛ እናደርጋለንና ኮኔክት ማድረግ ምክንያቱም ባልና ሚስት ዝም ያልሽ በመጣሽ ቁጥር ኮሚኒኬሽንሽም እየራቀ ኮኔክሽንሽም እየራቀ ነው የሚመጣው ክፍተት ይፈጠራል ተፈጥሯችንም የተለያየና ወንድና ሴት ይለያያል ስለዚህ በተሻለሽ አቅም ጊዜ መስጠት ጥሩ ነው መሞከር ነው በቃ ስንሞክር ነው እኮ ያው ጊዜው የሚሄደው ስለዚህ መሞከር ማቆም የለብንም ኦኬ ቅድም ምን ብለሻል እሷ ፐርሰናል ጥያቄ ስለሆነሽ ነው ባይዚ ምነግርሽ ምጠይቅሽ ኢቭን በአንድ ልጅና በሁለት ልጅ መካከል እንኳን አቴንሽንሽ ይከፋፈላል አልሽና እኔ አንድ ልጅ ነው ያለኝና ሁለተኛ ልጅ ስለመውለድ ሳስብ ኢቭን ልጄ ላይ በጣም ኦብሰስ ዶኛለሁ ብዬ ሁላ እስከምል ድረስ እፈራለሁ ማለት ከሱ ላይ አቴንሽን እንዲነሳ አልፈልግምና ምን ትመክሪኛለሽ ሁለተኛ ልጅ ሲመጣ የመጀመሪያው ይረሳል ወይስ እንዴት ነው ላይክ እንዴት ነው ባላንስ የምታረጊው
ያኛው እንዳይቀና ማድረግ የምትችይበት ማለት ትልቁ እንዳይቀና ማድረግ ትልቁ ያው ብዙ እናቶች ሲናገሩ ከሰማሽ ለትልቁ ነው ሞር አቴንሽን የምትሰጪው ስቲል ወልደሽም ማለት ነው ለምንድን ነው ገና እነዚህ ህጻናቶች ናቸው አያውቁም ሁለቱ እኩል ቢያለቅሱ ትልቁ ጋር ነው መሄድ ያለብሽ ምክንያቱም እሱ ያስተውላል ያውቃል አሁን ፍቅሩን ሼር የሚያደርግበት ሰው መጥቷል እሷ ግን ምንም ታሆን እኔ ወንድና ሴት ነው የወለድኩትና እንደዚህ አይነት ነገር በጣም ብዙ ሰው ስለመከረኝ እንደዚህ አይነት ነገር ሲፈጠር ለሱ ነው አቴንሽን የምሰጠው እሷ ሞር እንክብካቤ ብትፈልግም ማለት ነው በዚህ ሰዓት ግን ሌላ ሰው አንድ ሊያረጋት ይችላል በዛ ሰዓት ሌላ ሰው አንድ ሊያረጋት ይችላል እና ሁለተኛ እኔ አሁን እርግጠኛ ነኝ ሶስተኛ ልጅም አራተኛ ልጅም ቢወለድ አዲስ ነገር መማርሽ አይቀርም ሁሌ አዲስ ነገር ትማሪያለሽ ግን አሁን የተማርኩት ነገር አንደኛ ልጅ ላይ በጣም እናቶች ጠንከር እንላለን እና ያድጋሉ ልጆች ማለት አቴንሽን ሰጠሽ አልሰጠሽ ዋና ቤዚክ ነገር አይጉደልባቸው ያንቺ ፍቅር አይጉደልባቸው እንጂ ያድጋሉ እንደውም ሞር ኢንዲፔንደንት ይሆኑ ይመጣሉ ማለት አሁንም የ7 አመት ልጅ ሆኖ ማጉረስ የለብሽም እኮ አንቺ አይደለ ግን አንዳንድ ወላጅ እንደዛም ሊያደርግ ይችላል እኔ አሁን እሱ ላይ ዊክ ነኝ አሁን ስቲል አጎርሰዋለሁ 5 አመቱ ነው ገና ግን ስቲል አጎርሰዋለሁ በቃ የሆነ በጣም አታሽዶኛለሁ አራርቄ ነው የወለድኩትና ያራራኩበት ምክንያት ለዛ ነው ባይዘው በደም በቃ የሚያስፈልገውን አቴንሽን ሰጥቼ ከወለድኩ ካሳደኩ በኋላ ከዛቻው ስትመጣ ደግሞ ለሱ አንተን እላለሁ ብዬ ነው እንዳይከፈልብሽ አይደል እንዳይከፈልብኝ ነው ግን ምንም ቢሆን እናት አታበላልጥም ትችላለች ላይክ ሰዓቱ ላይ ሲደርስ መልሱን አገኘዋለሁ ብዬ ምለው ነገር ነው ብዙ ነገር ደግሞ ስታቂ ትፈራያለሽ አሁን ያታችመንት ችግሮች ትልልቅ ሰዎች ላይ ሳይ ምናምንና ልጆች ኢቭን ካራስነት ጊዜያቸው ጀምሮ የሚፈጠር ነገር ነው ያታችመንት ችግር የሚፈጥረው ከዛ ሪሌሽንሺፕ ላይ ከዛ ትዳር ላይ እንደሚከተላቸው ሳቅ የምር ራሴን ፈር ያደረገኝና ኤክስፒሪየንስ ካለ ሰው ልምድ አያስፈራም እግዚአብሔር ጸጋውን ያበዛልሻል ከሁሉም በላይ ደግሞ እንዴት ማኔጅ እንደምታረጊ ምክንያቱም እናትነት እኮ በቃ የሚገለጽ ነገር አይደለም እንዴት እንደምትችው ማታቂም አንቺ በካልኩሌሽን ምን ደርስበት ነገር አይደለም በቃ ስንደርስ ሆነን ራሳችን የምናገኘው ነገር ነው እና ምንም አይክፈድሽ ቪዲዮችሽ ላይ የምታነሻት ሴት አለሽ ቅድምም አንስተናታላ ምሳሌ 31 ላይ ግን እሷም ደግሞ ባትሆን ብቻ የምትገልጫት አይነት ሴት አለሽ ለትዳሯ በጣም መልካም ሚስት ለባሏ መልካም ሚስት ለትዳሯ በጣም የምትጠቅም የሆነች ሴት አለችና እሷን ምን ያህል ሆኛታሉ ብለሽ ታስቢያለሽ በጣም ከባድ ጥያቄ እሷ አንድ ቅድም እንዳወራ ነው በጣም ብዙ ነገር የተሰጣት ብዙ ነገር የምታደርግ ሚስት ናት እና እኛም ወደ እሷ የምናድግበት ለምሳሌያችን የተጻፈች ሚስት ናትና እሷ ነኝ ማለት ይከብደኛል ግን I'm trying እና every day ቅድም እንዳልኩሽ አንድ ነገር እየቀየርኩኝ እያሳደኩኝ ይሄን ነገር ይመታው አለብኝ ይሄን ነገርን ደግሞ መጨመር አለብኝ እንደ ባልሽ ደግሞ ይወስናል ባልሽ ምን ይፈልጋል ካንቺ የሚለው ነገር እንደየቤቱ ሁሉም ባህሪ ስለሚለያይ ባልሽ ምን ቫልዩ ያደርጋል ባል አሁን ምንድነው ቫልዩ የሚያደርገው አሁን አንዳንድ ሰው ስልክ ስትጎረጉሪ ደስ ላይ ይችላል አጠገቡ ተቀምጠሽ ለአንቺ ባስቀመጥሽም ያሽም ምንም ነገር ፖይንት የለውም ግን እሱ ቫልዩ የሚያደርገው ከሆነ ትታያለሽ እና ልክ እንደ ባልሽ ነው የምትቀረሽው እንደ ባልሽ እየተቀረሽ እሷን ለመምሰል እየጣርሽ ነው የምትመጪውና እኔ ደርሽባታለሁ አይደለም ግን እንደ ድሮ አይደለም እኔ ራሴን ኮምፔር ማድረገው ከድሮዋ ጋር ነው ከድሮዋ ጋር ስለሆነ ከድሮዋን ግን ነኝ ማለት አልችልም በጣም ተቀይሬያለሁ ከእግዚአብሔር ጋር እና ወደፊትም ደግሞ ገና ብዙ ይቀረኛል እንግዲህ ከእግዚአብሔር ጋር እንቀጥላለን እኔ እሷን ሳስብ ማለት ነው በህይወቴ ላይ በጣም ጠቅሞኛል ብዬ የምለው እንናደዳለን ለምሳሌ ባሎቻችን የሆነ ነገር አድርገው ያናድዱ ነው በዛ ሰዓት ሰው ስለሆነን ቆይ እንዳናደደኝ አናድደዋለሁ ብለን ልንል እንችላለን ዴፊኒትሊ ነበርና እዛ ላይ ምን ተብሎ ተጽፏል ለባሏ እድሜዋን ሙሉ ለባሏ መልካም ታደርግለታለች ክፉም አታደርግም ይላልና የምሬ ነው ምልሽ በጣም ብዙ ቀን እሱ እንዳናደደኝ አናድደዋለሁ ብዬ ስል በቃ መንገዴ ላይ መጥቶ የሚቆም ሐሳቤን የሚዘጋ እንትን ሆኖ ያገኘሁት በጣም ኤክስፒሪየንስ ያደረኩት ነገር ነውና ያው ስሜትሽን ሳትቆጣጣሪ ስትቀሪ የሆነ ልታረጊ የምትችው ነገር ይኖራል ዴፊኒትሊ በዛ ላይ ባልሽን ደካማ ጎን ያወቅሽ ደግሞ ሆን ብሎ ያንን ነገር ማድረግ ማለት በጣም ጥሩ ያልሆነ ነገር ፊድባኩም ኮንሲኩዌንሱም ጥሩ የማይሆን ነገር ነው የሚሆነውና
እኔ በዛ መልኩ ትንሽ ሼፕ አድርጎኛል ብዬ አስባለሁ ሁሌ መንገዴ ላይ የሚቆም ቃል ስለሆነ ነው ያንስ ልክ እንዳልሽ ነው እኮ ቅድም እንዳልኩት አቢት ምንልበት አካል ያስፈልጋል ሁለታችንም ባለም ሚስትም ማለት ነው እና አሁን አንቺ እግዚአብሔር ቃል ፊት ለፊትሽ መጥቶ ቆመብሽ የሆነ ልታረጊ ስትይ ስለዚህ የሆነ የምትገዢለት ነገር ያስፈልጋል እሱም ይገዛለት አንቺ የምትገዢለት ነገር ያስፈልጋል በቃ እሱ በጣም ወሳኝ ነገር ነው እንዳልሽ ነው እኔም በቃ ብዙ ጊዜ እንደዛ ብያቃለሁ ቆይ እንዴ እኔ ምናምን ብዬ ተናድጄ በጣም ተናድጄ ሄድና የእግዚአብሔር ቃል ወደ ውስጥ ይመጣል ጌታ ሆይ ከዛ ሄደ ይቅርታ ጠይቂው ልትለኝ አይደለም እኔ ይቅርታ አልጠይቀው እንደዚህ አድርጎ ምናምን በቃ ከራሴ ጋር በጣም ማገትና እሱም ማጠፋ እኔ ማጠፋው ግን ፍቅር በይቅርታ ላይ የተመሰረተ ነገር ነው ስለዚህ ሄጂ ይቅርታ ልል እችላለሁ እንደዚህ ስታረጊ ደግሞ የሚያይሽ አካል አለ አይደለ የተገዛሽለት አካል አለ ስለዚህ እሱ ደግሞ ያንቺ ጠበቃ ይሆናል ማለት ነው ስለዚህ የሚያይ አካል እንዳለ ማለት ሁሉም በየሃይማኖቱ ሪስፖንሲብል የሚሆንለት አካል እንዳለ ካሰበ መጥፎ ሊያደርግ አይችልም ማለት ነው ለትዳሩ አጋሩ መልካም አለመሆን አይችልም ኦኬ በህይወትሽ ውስጥ የማትረሹ ምክር በጣም ቀይሮኛል ብለሽ የምታስቢ ሊሆን ይችላል ከመጽሐፍ ኦር ሰውም ደግሞ ከመከረሽ ሊሆን ይችላል ኦኬ ቀይሮኛል ብለሽ የምታስቢው ምክር ጊዜ መለየት ኦኬ ጊዜ መለየት ማለት አንደኛ ነገሮች ወቅታዊ እንደሆኑ ሲዝን እንዳላቸው ማወቅ ኦኬ አለብሽ ሁለተኛ ደግሞ አንዳንድ ነገሮችን መታልፊያቸው ነገሮች ሊኖር ይችላሉ ይሄን ተምሪ ነው ቤተክርስቲያን ተምሪ ነውና አንዳንድ መታልፊው ነገር አለ አንዳንድ የምትናገሪው ነገር አለ የምትነጋገሪበት ነገር አለ አንዳንድ የምትጸልይበት ነገር አለ አንዳንድ ደግሞ የምትሸከሚው ነገር አለ ኦኬ እና ይሄ ነገር እንዲጠቀመሽ ካልሽኝ ጊዜሽን በደንብ መለየት አለብሽ አሁን መታልፊያቸው ነገሮች ካልተነጋገርንበት ስትይ ችግር ይፈጠራል መነጋገር ያለብሽን ነገር ደግሞ ሸከማለሁ ስትይ እዚህ ጋርም ችግር ይፈጠራል ስለዚህ ምንድነው በእኔ ትዳር ውስጥ ምንነጋገርበት ነገር ምንድነው ባልፈው ደግሞ ማይጎዳይ ማለፍ ያለብኝ ነገር ምንድነው ይሄ ደግሞ በመነጋገርም በማለፍም አይሆንም በጸሎት ነው የሚሆነው በጸጸልዬ ማልፈው ነገር ነው የምትዩ ነገር ምንድነው ብለሽ ደግሞ በቃ ከባልሽ ላይም ወይ እሱም ከሚስቱ ላይ በቃ ሊቀየር ያልቻለ ባህሪ ያለ ምትሸከሚው ማለት ነው በቃ ይሄንን ለመሸከም ወስኛለሁ የምትዩ ነገር ምንድነው ልክ እነዚህ ነገሮች በደንብ ጊዜያቸውን ለይተሽ ስታቂ በጣም በቃ እኔ የረዳኝ ነገር እሱ ነውና የሆነ ነገር ሲፈጠር ቼክ አደርጋለሁ መሸከመው ነገር ነው ይሄ ወይስ መጸለይ ያለብኝ ነገር ነው ነው እንነጋገርበት በዚህ ጉዳይ ሁሉም ነገር ላይ መነጋገርም ልክ ስላልሆነ ማለት ነው ምታልፊው ነገር ስላለ እና ይሄ ምክር በጣም ጠቅሞኛል በጣም አሪፍ ምክር ነው ትዳር ከመያዝሽ በፊት ባውቃቸው ብለሽ የምትያቸው ሌሎችም ደግሞ አሁን ትዳር ለመያዝ እያሰቡ ያሉ ሰዎች ቢያውቋቸው ብለሽ የምታስቢያቸው ሜቢ ስተት ሰርተሽም የተማርሻቸው ሊሆኑ ይችላሉ ግን ትዳር ከመያዝሽ በፊት እነዛን ነገሮች ብታውቂያቸው ጥሩ ነው የምትያቸው ነገሮች አንደኛ ትዳሩን የምንመሰርትበት ምክንያት ምንድነው ትዳር ለምን ይመሰረታል ለቅድም እንዳልኩሽ ገንዘብ ለማግኘት ነው ወይስ ምን ቆም ይቀርው ላለ ማለት ነው ለምንድነው ትዳሩ የተመሰረተበት አላማው ራሱ ምንድነው ኦኬ ከዛ ጀምሮ ነው የሚጀምረው ጓደኛሽንም ስትመርጪ ከዛ ነው አንድ አይነት ቪዥን ሊኖራችሁ ይገባል እና አላማችሁ አንድ አይነት መሆን አለበት እና ሳላገባ በፊት የምለው ነገር ቢኖር ያው ስለተማርን ቤተክርስቲያን ብዙ ጊዜ ስለተማርን አብዛኛውን ነገር የተማርኩትን ነው አስተካክያለሁ እና ግን አሁንም ሰሞኑን እንደሰራሁት በቃ ኮሚኒኬሽን ዋና ነገር እንደሆነ ብዙ ቀን ኮስት ያስደረገኝ እሱ ስለሆነ ኮሚኒኬሽን ላይ በጣም በቃ መሰራት እንዳለበት ዋና መሰረቱ እሱ ነው ምንም በቃ ትዳሩ ተጀምሮ እስከምንሄድ ድረስ ያለው በቃ ኮሚኒኬሽን ላይ የተመሰረተ ተግባቦታችን ላይ ነው ልክ ነው የወንድን ተፈጥሮ ማወቅ አለብን ዋና ነገር የወንድ አሁን እንደሚስት ማለት ነው ሴት ስለሆንኩኝ የሴቱን ልንገርሽ ብዬ ነው እንደሚስት የወንድን ተፈጥሮ ማወቅ አለብኝ እሱም የሴትን ተፈጥሮ ማወቅ አለበት ከተፈጥሯችን ስለሚጀምር ትዳሩ አካሄዱ ከዛ ስለሚጀምር ማለት ነው እነሱ ሞር ተግባር ላይ ያተኮሩ ናቸው እኛ ደግሞ ቃላት ላይ ነው የምናተኩረው እኛ በቃ የሆነ እንዲያበረታቱን እንፈልጋለን ኢንካሬጅ እንዲያደርጉን እንፈልጋለን እሱ ደግሞ ድርጊት ሊፈልግ ይችላል ሁሉም ሰው ደግሞ የተለያየ አይነት ላቭ ላንጉዌጅ አለው
ብዙ ጥናቶችም ካየሽ 5 አይነት ይባላልና እነሱን 5ቱን ብንለያቸው ለሱ የትኛው ነው ምቹ የትኛው ላቭ ላንጉዌጅ ነው ማለት የፈለገ ብታበረታችሁ ሆነሽ ካልተገኘሽለት ለሱ ሴንስ ላይ ሰጠ ይችላል ያ ነገር ስለዚህ ያንን ላንጉዌጅ ማወቅ አለብን 5 ላቭ ላንጉዌጆች አሉ ስለዚህ ከነዛ 5 ውስጥ የትኛው ነው የኔ ባል በየትኛው ነው ፍቅሩን የሚገልጸውም ሲገለጽለትም ደስ የሚለው በየትኛው መንገድ ነው ኳሊቲ ታይም የሚፈልግ ከሆነ በቃ ሜክ ታይም ፎር ሂም ጊዜ ወስደሽ ከሱ ጋር ጊዜሽን ታሳልፊያለሽ እሷ ጊፍት የምትወድ ከሆነ ጊፍት በመስጠት ፍቅር ልትገልጽላት ትችላለህ አንዳንድ ሰው ደግሞ ኢንከሬጅ ሲደረግ አሁን እኔ የኔ ላንጉዌጅ ምንድነው ብትይ በቃ በርቺ ቢለኝ በቃ ለአንድ አመት ፓኬጅ አገኘው ማለት ነው የኔ ሚስት በርቺ ካለኝ በቃ እሱ ነው የምፈልገው ወርድ ኦፍ አፊርሜሽን ነው የኔ ላቭ ላንጉዌጅ ያሱ ደግሞ ፊዚካል ተች ሊሆን ይችላል በቃ በመተቃቀፍ እጅለሽ በመያያዝ በመላፋት እንደዚህ አይነት ነገሮች አሉና የትኛው ነው የኛ የሚለውን ካወቅሽ በጣም ይሄ ለኮሙኒኬሽን ይጠቅመናል እና የትኛው ላይ እንደሆነ መምረጥ ማለት ነው ዋናው ግን ኮሙኒኬሽን ነው ያነሳሽ ኮሙኒኬሽን ግን በጣም ወሳኝ አዎ እኔም ብዙ ጊዜ የምለው ነገር ምንድነው ለክላይንቶቼ ትዳር ውስጥ ብዙ የሚያጋጩ ነገሮች አሉ ልጅ ማሳደግ ሊያጋጭ ይችላል ብዙ ነገሮች አድርጊልኝ ብሎ ያላደረገችለት ነገር እሷም አድርግልኝ ብለው ያላደረገላት ነገር ብቻ ብዙ የሚያነካኳቸው ነገሮች አሉ የሚያጋጯቸው ነገሮች ግን እነሱ ሳይሆኑ ነገሩ የተገለጸበት መንገድ የድምጽ ቋንቋ የድምጽ ቶን ሊሆን ይችላል የፊት ኤክስፕሬሽን ሊሆን ይችላል ብቻ የሰውነታችን የሚንቀሳቀስበት መንገድ ነገሩ የተገለጸበት መንገድ አሽሙር ነው ወይ ቀጥታ ነው ወይ በትህትና ነው ወይ እሱ ነው ነገሩ የሚገለጽበት መንገድ ነው ችግር የሚፈጥረው እንጂ የኮሙኒኬሽን ችግሩ የሚያመጣው እንጂ ችግሩ በራሱ አይደለም ስለዚህ እሱ ነገር ላይ በደንብ ቢያሰምሩበት ብዬ አስባለሁ በተለይ ደግሞ ኮሙኒኬሽን ሲነሳ ማለፍ ማልፈልገው ነገር ምንድነው ታይሚንግ ነው ታይሚንግ ማለት በጣም ወሳኝ የሆነ ነገር ነው ለምሳሌ ሐሳቡን የምታነሽበት ሰዓት ማለት ነው እሱ ኦሬዲ በስራ ተበሳጭቶ ወይ በጣም ብዙ ሐሳብ ኖሮት አንቺ ልታማክሪው ስቲ ተገቢውን አቴንሽን ላይ ሰጥሽ ይችላል ወይ ተናዶ ከመጣ ደግሞ የዛን እንዴት አንቺ ላይ ኢቨንት ላይ ያደርግ ሊወጣው ይችላል ስለዚህ ታይሚንግ በጣም በጣም ወሳኝ ነገር ነው ኢቭን ለመመካከርም ሐሳብም ለመጠየቅ ምንም የሆነ ነገር ለማድረግም ስታስቢ ታይሙን መጠበቅ አለብሽ ኢሞሽናል በሆነን ሰዓት መነጋገር የለብንም ምክንያቱም በቃ ከልብሽ ያልሆነ ነገር ልትናገሪ ትችያለሽ የሚያስቀይሙ ነገሮች ልትናገሪ ትችያለሽ ስለዚህ ከቀዘቀሽ በኋላ በደንብ አስበሽበት መሆን አለበት እና የሆነ አንድ ቪዲዮ የሰራውትን ካየሽ እንደው በጣም ወንዶች ነው የወደዱት ግን ይሄን ቪዲዮ የልባቸውን ተናግረሽላቸው እና ምንድነው እሱ ደክሞት ከስራ ይመጣል ከዛም በኋላ ሚስቱ ደግሞ በጣም ያሳሰባት ነገር አለ እሱ መጥቶ እስከተነፍስለት እያለች እየጠበቀችው ነው ከዛ እሱ ደግሞ በቃ ትንሽ በጣም ያው ስትረስ ሆኖ ሊሆን ይችላል እንደኛ ሼር አያረጉም እነሱ እኛ ሼር እናደርጋለን እና በቃ ስትረስ ሆኗል በቃ ሪላክስ ማድረግ ይፈልጋል ልክ እንደመጣ ግን ያናደዳት ነገር ምን ያለ ልክ ዳምፕ ስታረግበት አስፈላጊውን ተገቢው ምላሽ ላይ ሰጣት ይችላል ስለዚህ ሚስት ጠብቂ ትንሽ ታገሽና ከተረጋጋ በኋላ አረፍት ካደረገ በኋላ የምታማክሪው ነገር ነው አንተም ደግሞ ስልክ ላይ የምትጠመደው ነገር ታውና እሷን የምትነፍስበት ቦታ ስለሌለ ስማት ነው መልእክቴ ነበረው እና ብዙ ባለትዳሮች ተነክተው ነበር በሱ ቪዲዮ ስልክ እየነኩ ማዳመጥ እንደማይቻል ወንዶች ደግሞ በአንድ ጊዜ አንድ ነገር ብቻ ነው ማድረግ የሚችሉት ሰው ስልኩን ስክሮል ያደረገ እያዳመጥኩሽ ነው ተናገሪ ማለት ልክ ያልሆነ ነገር ጊዜ አቴንሽንና ጊዜ ይስጣት ነው በቃ ሌላ ሰው የፈጠረው ዓለም ውስጥ ለምን ትገባለህ በቃ የሌላውን ሰው ላይፍ እያየሽ እኮ ነው አይደለ ስክሮል የምታደርጊው እዚህ ጋር ዋና ኢሹ ያለ ለምን እንደዛ ታደርጋለህ ነው ፖይንቱ እና ጥሩ ምክር ይመስለኛል ወይ በጣም አሪፍ ነው የብዙ ሰዎችን ታሪክ የመስማት እድሉ አለሽና ያሳዘነሽን ጀምረና ከዛ ደግሞ በህይወት ሰምተሽ ማታቂ በጣም የገረመሽ ነገር ካለ ታሪክ ካለ እስቲ ንገር ያው አብዛኞቹ እናቶች ናቸው የሚጽፉልኝ ስለ ፖስት ፓርተም ስለማወራ እናቶች ይጽፉልኛልና በጣም ቅድም ሜንሽን አድርጌዋለሁ የገረመኝ ነገር ምንድነው በዚህ በፖስት ፓርተም ወልድ አራስ ቤት ባለው ጊዜ ላይ አለመግባባት ተፈጠረና በዛ መሃል እንግዲህ ምን እንዳደረገችው ዲቴሉን አላቅም ግን እሱ እኔ ልረፍ ብሎ ነው የወጣው ከቤት እና ቆይ ለምንድነው በተቻለ አቅም ደግሞ ካውንስል ስታረጊ ነገሩን አታባብሽም አይደለ ለምንድነው እየጠየቅኳት ምን አልኳት
ግን በቃ ረፍት ያስፈልገኛል ብሎ ነው ወጣ ያለችውና ይሄ ለሷ በጣም ሃርድ ታይም ነው ሰፖርት የሚያስፈልጋት አዎ ማለት ወላጆች ባይኖራት አጠገቧ ሰው ባይኖር እንዴት ነው የምትሆነው እቺ ልጅ እና ሰፖርት የሚያስፈልጋት ሰዓት ነው ጥሏት ሄደውና በቃ አዘንኩኝ በጣም ግን ምንም ልረዳት አልችልም ያው ጸልይልኝ ይላሉ ከመጸለይ ከመምከር ውጪ ምንም ማድረግ አይቻልምና ይሄ በጣም ተቻርጎኝ ነበር እንደዚህ የኔን ትምርቶቼ መልክቶቼን ሰምታ ደግሞ በጣም ደስተኛ ሆና የነገረችኝ ልጅ አለች እሷ ስለ ራሷ ትዳር ሳይሆን ስለ ወንድሟ ነው የምትመክረው ወንድሟ ባለ ትዳር ነው ወንድሟን ትመክረዋለች የኔን እየሰማች እና በጣም ረጅም ጊዜ ነው ፎሎ አፕ ያደረኳት እሷን እንዴት ሆኑ አሁን ብዙ ኤክስተርናል ሰው ባይገባይ መከራል ትዳር ላይና እሷ በጣም ውጪም ነው ያሉት እዚህ አይደለም ያሉትና እኔ ብቻ ነኝ ያለሁት በቃ በጣም ኬር የምታረግ እህት ናት እና በቃ አንቺ እንትን አትበይ ብዙ ኢንቮልቭድ አትሁኝ ማድረግ ብቻው ነገር ግን ተናገሪ ምናምን ይያልኩኝ ረጅም ጊዜ ፎሎ አፕ አደረኳት እና በቃ መጨረሻ ላይ ግን ተሳካላቸው በቃ የሱም ትዳር እንትን አለ በቃ እየተመለሰ መጣ እና የሆነ ስራ አንድ ሰው ራሱ መርዳት ይለኛው በጣም ቫልዩ አለው የአንድ ሰው ቤት የአንድ ሰው ትዳር ራሱ ከተረፈ ከተጽናና ለኔ ትልቅ ነገር ነው ወይ በጣም አሁን ካውንስሊንግ ክፍል ውስጥ ሲሆን አንድ ሰው ብቻ ነው መጥቶ አገልግሎቱን ተጠቅሞ የሚሄደው ቪዲዮ ላይ ግን ሲሆን ልክ እንደዚህ ብዙ ሰዎች በአንድ ጊዜ በዛ ቪዲዮ ሐሳብ የመጽናናት ትዳራቸውን የማደስ ማስተካከል ያለበትን ነገር የማስተካከል እድል አላቸውና ቪዲዮዎች በጣም ትልቅ አቅም አላቸው በህይወትሽ ውስጥ በየቀን የምታረጊው ነገር ሊሆን ይችላል ግን በጣም ጠቅሞኛል የምትዩ ልምምድ ካለሽ ልምምድ ለማለት ይከብደኛል ግን አንድ እንደ ካራክተርም እንደ ባህሪም ካልሹ እግዚአብሔርን በጣም ፈራለሁ እና እግዚአብሔርን የሚፈራ ሰው ደግሞ ለመገዛት አይከብደውም አሁን እኔም ለትዳርሽም እንደዚህ ጤናማ እንዲሁ ምን ረዳሽ ምትኝ ከሆነ በቃ እግዚአብሔርን መፍራቴ ለኔ ትልቁ ነገር እሱ ነው እግዚአብሔርን የሚፈራ ሰው ምንም ነገር ለቃሉ የሚታዘዝ ሰው ምንም ነገር በቃ እንትን አይለው የሚያስቆመው ነገር አይኖርም ኢነርጂ ነው የሚሰጥሽ በደንብ እና በቃ እንደዚህ እንዳልኩሽ በግጭትም ያው ሁሉም ትዳር ቻሌንጅ አለው አይደል ምንም አይነት ቻሌንጅ ሲፈጥር ያረኩት ነገር እግዚአብሔርን ያከብራሉ ከሚያከብር ነው ወይ ከቃሉ ጋር የሚሄድ ነው ወይ ይሄ ነው ሁሉ ቼክ ማድረግ ሪፈረንስ ነው ማለት ነው ስለዚህ ሁሉም ሰው ሪፈረንስ እንደዚህ ቢኖረው ቼክ የሚያደርግበት ነገር ቢኖር እላለሁ ስለዚህ እሱ በደንብ የጠቀመሽ ለምምድ ነው በጣም ነው የጠቀመኝ እንዴት ይገለጻል አሁን ለምሳሌ እንደ ሚስት ብለን ስናስበው እንዴት ይገለጻል ጊዜ መውሰድ ነው አሁን ብዙ አባባል አለ ሚስት ጤነኛ ከሆነች ቤቷ ጤነኛ ይሆናል የሚባል ነገር አለ አይደለ ስለዚህ አንቺ እኔ አሁን ከእግዚአብሔር ጋር ጊዜ መወስድ ከሆነ በጸሎትም በቃል በማንበብም ጊዜ መወስድ ከሆነ ራሴ ላይ ምሰራ ከሆነ እኔ ሰላም ከሆንኩኝ ካየሽ ሚስቶች ሰላም ከሆኑ አትሞስፌሩ ራሱ ቤቱ ሰላም ይሆናል ምክንያቱም ትልቅ አቅም ነው ሚስቶች ጋር ያለው ሴቶች በጣም እግዚአብሔር በቃ ሲፈጥረን ራሱ ትልቅ አቅም ነው በውስጣችን ያስቀመጠው ስለዚህ ሁሉን ነገር ማኔጅ ኢቭን መልቲ ታስክ የምናደርገው እኮ አቅሙ ስላለን ነው አይደለ ስለዚህ ዋና ከእግዚአብሔር ጋር ያለሽን ህብረትሽን ካስተካከልሽ ከዛ ጀምሮ ነው ሁሉ ነገር ፍሎ የሚያደርገው በቃ መልካም እናት መሆን ትችያለሽ መልካም ሚስት መሆን ትችያለሽ መልካም እህት መሆን ትችያለሽ ልጅ መሆን ትችያለሽ ከሶርስሽ ጋር መገናኘት ዋናው እሱ ነው ብዬ ነው ማምነው ከሶርሱ ስለሆነ ፍሎ የሚያደርገው ማለት ነው ይሄ ነገር ደግሞ ባልሽ ሊሰጥሽ አይችልም ወያው በመጨረሻ ለሚስቶችና ለባሎች ያለሽ ምክር እሺ ከሚስቶች ልጀምርና ሚስቶች የኛ ውበት ያለው መታዘዛችን ላይ ነው ቅድም እንዳልኩት ስለዚህ መታዘዝን እንደ መጨቆን አትዩ ያንቺ ውበትሽ የሚወጣው በመታዘዝሽ ውስጥ ነው ተሰሚነት ይኖርሻል ሰው ራሱ ሲያይሽ ማለት ነው አንዳንድ ሞገስን እኮ ተኳኩለሽ አታመጪው ልክ ነው አይደለ በቃ ሰው ሲያይሽ ራሱ ድንገት የሚለው ከእግዚአብሔር ሲሆን ነው እና ያ ነገር የሚመጣው ደግሞ በመታዘዝሽ ውስጥ ነው ስለዚህ ሚስቶች እንትን መጨቆን አይምሰላችሁ መታዘዝ ውበታችን ያለው እዛ ጋር ነው ባልሽን እንደ ቫልዩ እንደሚያደርገው ነገር እንደየቤት ነው ምን ኖረው የምንኖረው እንደየቤታችን ስለሆነ እሱ ፕራዮሪቲ ለሚሰጠው ነገር ፕራዮሪቲ መስጠት ለሁሉም ነገር ደግሞ መሰረቱ ይቅርታ ነው ይቅርታ በመደራረግ እልህ ውስጥ ባለ መግባት በመተው
መተው ደግሞ በቃ መተውን በቃ the hardest way ነው የተማርኩት እንደነገርኩሽና እልህ ውስጥ ገብተን እኛ አሁን ዴት ረጅም ዓመት ነው ዴት ያደረግነው እንደነገርኩሽና ከአንድ ቀን ጸባችን አልፎ አያውቅም ነበር ኦኬ አሁን ትዳር ውስጥ ከገባን በኋላ የሆነ እልህ 2 ቀን 3 ቀን ምናምን እንደዛ ሆነብኝና ኦኬ ምንድነው እልህ ውስጥ መገባባት ትገበያለሽ ብቻ ይሁን እንዴ ቆይ እሱን እንትን ካላል እኔ ማላረግ ምናምን የምትይው ነገር አለና እሱ የትም አያደርስም መተው ነገርን ከተተው ይላል በጣም አይደል ትክክለኛ አባባል መተው ላንቺ በቃ ሰላም ነው የሚሰጥሽ መሸነፍ ማለት አይደለም መተው ማለት ትልቅነት ነው እንደው ምክንያቱም የሚተው ሰው ጠንካራ ሰው ነው እኔነቱን ኢጎን ትቶ በቃ እግዚአብሔር ይፍረድ ብሎ እና ይሄ የጥንካሬ ነው እልህኝነት እኮ ድክመት ነው ባይዘው ወይ በደንብ ለኛም ደካማ መሆን ነው ስለዚህ ጥንካሬያችን የሚለካው በተው ነው አሁን እናቶቻችንን ካየሽ ብዙ ትዳሮች ካየሽ ሳይጋጩ ቀርተው እኮ አይደለም ረጅም ዓመት የሚኖሩት 50 ዓመት 20 ዓመት ምናምን እንደዚህ በትዳር የሚያሳልፉ ሰዎች እኮ ቻሌንጅ ሳይገጥማቸው ቀርቶ አይደለም ግን እየተው ይቅርታ ያያረጉ ነው እና መተውን ብንለምድ እንደ ሚስቶች ኤክሰርሳይዝ የሚደረግ ነገር ነው በአንድ ቀን አይመጣም ልክ ነው ግን ትንሿ ነገር ስታይ እልህሽን ስታይ እግዚአብሔር ጸጋም ይበዛልሻል ሌላ ደግሞ ትዳርሽን ደግሞ ማውራት የለብሽም ኦኬ ለኤክስተርናል ሰው ማማት የለብሽም ባልሽን ማማት የለብሽም ኦኬ ምታማክሪ ሰው እሱ የተለየ ነገር ነው ልታማክሪ ትችያለሽ ኦኬ ግን ሁሉንም ነገር አሳልፎ መስጠት ልክ አይደለም መልሰሽ ትገጥሚያለሽ አንቺ ያ ሰው ግን አይረሳውም ልክ ነው አይደለ ለዚህ ሚስቶች እንደዚህ ቢያደርጉ መከራለሁ ባሎች ደግሞ ያው ባሎች መውደድ አለባቸው ሚስታቸውን ኦኬ ከፍቅር የመነጨ ነገር በቃ በጣም ቀላል ነው አይደለ ለምትወጂ ሰው ማድረግ በጣም ቀላል ነገር ነው በጣም ስለዚህ እሷን መንከባከብ አለበት ነርቸር ማድረግ አለበት በቃላት መንገር አለበት ኢንካሬጅ ሊያረጋት ይገባል ብዙ ኃላፊነቶች ስለሆነ ተሸክማ ያለችው እንትን ማለት አለበት እሱ አፕሪሺየት ሊያረጋት ይገባል እንደ ባህሪዋ ሪስፔክት ሊያረጋት ይገባል ማለትኛ ባህላችን ያመጣው ነገር አለ ሴቶችን በጣም የመናቅ የዝቅ ማድረግ አንቺ ተገዢ እኔ ነኝ የበላይ ብሎ በጣም የመጨቆን ነገር አለ ከባህልም ጋር የተያዘ ነገር ስለሆነ ነውና እሱ ልክ አይደለም መጽሐፍ ቅዱስም አይደለም ኦኬ ስለዚህ መከባበር በጣም መከባበር እንዳለብን ባለም ሚስትን ባሏን ማክበር እንዳለባት ኦኬ ኢቭን የሚነጋገሩበት ቶን ራሱ ይወስነዋል ቶናቸው ራሱ በቃ እንትኑን ወደ ግጭትም ሊመራሽ ይችላል ወደ ሰላምም ሊመራሽ ይችላል ህልሟን ደግሞ ሰፖርት ማድረግ አለበት እሱ ኦኬ መጽሐፍ ቅዱስ እንደውም ምን ይላል ሚስቱን አስከፍቶ ጸሎትን እንዲሰማ ይላልና ሚስቱን አስከፍቶ ቢጸልይ አይሰማለትም ስለዚህ ጸሎትክ እንዲሰማ ሚስትን እንዳታስከፋት ወደዳት መውደድ ውስጥ ሁሉም ነገር ስላለ ቀላል ይመስለኛል እነሱ ኦኬ በጣም ዲፕ መልእክት ነው ያስተላለፍሽው እንግዲህ ልብ ያለው ልብ ይበልላል የሚል ጊዜና ልብ ብሎ ላዳመጠው ህይወት ውስጥ ኢምፕሊመንት ቢያደርገው ሊጠቅሙ የሚችሉ ብዙ ነጥቦችን አንስተናል በጣም አመሰግናለሁ እንግዲህ ስለሆንሽ ጊዜሽን ስለሰጠሽ በጣም አመሰግናለሁ አክብራችሁ ስለጠራችሁኝ አመሰግናለሁ ቴንክ ዩ አመሰግናለሁ